ሰላም እንዴት ናችሁ? ዌልካም ቱ ኤክሶሊ ክላስ። በዛሬው ትምህርታችን ሲቲኢ ካሪየር ኤንድ ቴክኒካል ኤጁኬሽን ለሰባተኛ ክፍል የተዘጋጀ ትምህርት ነው። በዛሬው ትምህርታችን we will see about unit 2 personal career selection። ይህ ኮርስ በነገራችን ላይ በጣም ወሳኝ የሆነ ኮርስ ነው። ወደፊት የትኛውም አይነት ቀጥራችሁም ይሆን በሙያችሁ for your satisfaction ትመርጧቸው ወይ ልትኖሩባቸው የምትሿቸውን ወይ የምትፈልጓቸውን ሙያዎች ምን እንደሚመስሉ ነው የምታዩዋቸው በዛሬ ቪዲዮአችን። ስለዚህ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባር ዘመዶቻችን ከሆናችሁ ደግሞ ላይክ አድርጋችሁ ቪዲዮውን ጀምሩት። ወደ ትምህርታችን እንቀጥላለን። እናንተን በሆነ እኔ የማደርገው እኔ እንደናንተ በነበርኩ ሰዓት ዩቲዩብ ቢኖር ኑሮ ኢንተርኔት ቢኖር ኑሮ እንዲህ አይነት ቱቶሪያል የሚሰጡን ሰዎች ቢኖሩ ኑሮ በስማ አትሊስት ህይወቴን ቀለል አድርጌ መማር የሚገባኝን ነገር ማር ነበር። በተለይ እንደዚህ አይነት ቪዲዮ ተሰርቶ ባገኝ ኑሮ ደግሞ ምን አደርጋለሁ? መጽሐፌን እያነበብኩኝ ቪዲዮውን ከታተላለሁ። እያዳመጥኩት የግድ ማየት ላይ ተጠበቅብኝ ይችላል። ስለዚህ ስልኬ ላይ ከሆነ በስልኬ ቪዲዮውን ከፍትና መጽሐፌን ከታተላለሁ። አለበለዚያ ደግሞ ወላጆች ከሆናችሁ የማድርገው ነገር እኔ ለልጄ ምን አደርጋለሁ? ቪዲዮውን ስልኬ ላይ አወርዳለሁ ወይም ከፍታለሁ። ልጁ እንዲያነብ ወይም ልጅቷ እንድታነብ እየተከታተልኩ መጽሐፍታቸውንም ቪዲዮውንም እንዲከታተሉ አድርጋለሁ። ሳይድ ባይ ሳይድ መሄድ የሚችል ነው። እንዲህ በማድረግ ሞር ፕሮዳክቲቭ መሆን ትችላላችሁ። ዋናው ይሄ ፔጅ ባይ ፔጅ ቱቶሪያላችን ምናልባት እንግዲህ የሀገራችንን የትምህርት ስርዓት መሰረት በማድረግ የትምህርት ተደራሽነት እምብዛም ባልሆነባቸው አካባቢዎች መምህራንም የሚጠቀሙበት ነገር ካለ ከዚህ ቱቶሪያል ተማሪዎችም እንደዛው የሚጠቀሙት ነገር ካለ ለማገዝ ነው። ስለዚህ ተጠቀሙበት ለማለት እንወዳለን። ወደ ትምህርታችን እንቀጥላለን። ዩኒት 2 is all about personal career selection። career እንግዲህ ላይፍ ሎንግ የሆነ ለረጅም ጊዜ የሚሰራ ፎር ሳቲስፋክሽን ገንዘብ ይኖረውም አይኖረውም ለአንዴ ፎር ኢሚዲየት ፐርፐስ ሳይሆን ለረጅም ጊዜ እውቀት፣ ለረጅም ጊዜ ጥበብ፣ ለረጅም ጊዜ ህይወታችሁን የምትሰጡት ነገር ነው። በቃ አለቀ። አንድ ሰው ከጆብ ይልቅስ ካሪየርን የሚመርጥ እንዴት ነው? ወይስ እንዴት ነውስ መምረጥ ያለበት? አካሄዶቹ ምንድን ናቸው? ካሪየር በምንለው ካቴጎሪ ውስጥስ ምን ነገሮች ናቸው የሚካተቱት የሚለውን ነገር እናያለን። At the end of this unit, I hope you will be able to know about the 8 career and technical education areas። እነዚህን ታውቃላችሁ ብዬ ተስፋ አድርጋለሁ። 8 የካሪየር and technical education ዘርፎች አሉ። 8 ባጭሩ ምንድነው የምትረዱት? ከዚህ ትምህርት የሚባለው ጽንሰ ሐሳብ በ8 ሊከፈል እንደሚችልም ነው። ሲቲኢ በቀጣይ ለምሳሌ ከ9ኛ ክፍል እስከ 12ኛ ክፍል ያለው በ8 ካቴጎሪዎች ነው ክፍሉ ተደራጅቶ የምታገኙት ማለት ነው። ለአሁኑ ግን 7 እና 8 ላይ የምትማሩት ሲቲኢ በሁለት አንድ ሰብጀክት ሆኖ በሁለት መጽሐፍቶች ቢሆንም እንኳን ከ9ኛ ክፍል እስከ 12ኛ ክፍል ላይ የምትማሩት ሲቲኢ ግን በ8 ካቴጎሪዎች ተከፍሎ ነው። እንዴት እንደሆነ እናያለን እሱን። ሌላው you have to describe soft skills። እንግዲህ አንድ ሰው ሙያ ሊኖረው ይችላል፣ whatever it is የሚሰራው ስራ ሊኖረው ይችላል፣ ግን ሶፍትዌር ያስፈልጋል ውስጥ ሶፍት ስኪልስ መዳሰስ መጨበጥ የማይችሉ ሰውን ከሰው ልዩነት እንዲኖረው የሚያደርጉ ናቸው እነዚህ ሶፍት ስኪልስ። ሶፍት ስኪል ከሌላችሁ ምንም ያህል ጂኒየስ ብትሆኑ ሶፍት ስኪል ባላቸው ገና ጂኒየስ ለመሆን እየጣሩ ባሉ ሰዎች ትበለጣላችሁ ማለት ነው። ሌላው ፕሪፔር ፐርሰናል ፕሮፋይል ነው። ምናልባት እንግዲህ you may want to be an employee እንግዲህ ተቀጣሪ ልትሆኑ ትችላላችሁ፣ ወይም የቅጥር ስራ ፈልጋችሁት ሊሆን ይችላል። how can you even የራሳችሁን ቢዝነስም እንኳን ቢኖራችሁ you should have your own personal profile። ፐርሰናል ፕሮፋይል የግል መረጃ፣ የግል ማህደር እንዴት ማዘጋጀት ይቻላል እሱን ነገር የምናይበት ነው የሚሆነው። ኮምፕሊት ቱቶሪያል ነው። እንደተለመደው ኪወርድስ ኦር ኪ ተርምስ አሉ። በጣም መታወቅ የሚገባቸው ተደጋጋሚ የሆኑ ቃላት ናቸው። እነዚህን ካለየን ቀጣይ መነጋገር ያስቸግረናል። ሶፍት ስኪልስ ማለት ኖርማሊ these are personal attributes እዚህ ላይ ምናልባት እንግዲህ ሶሻልም ናቹራልም የሚባል ጉዳይ የለውም። for example you may see this one is ፓልከር for example። ይሄንን ፓልከር ዲስክራይብ አድርጉልኝ ብዬ ልጠይቃችሁ እችላለሁ። ስለዚህ you may use different criteria or different means of description። ልትመዝኗት ትችላላችሁ፣ ልትስሏት ትችላላችሁ፣ ልትለኳት ትችላላችሁ። ከዛ ውጭ ደግሞ
በጽሁፍ ልትገልጿት ትችላላችሁ። ወይም ደግሞ እናንተ አሁን ያላችሁበትን አካባቢ በሎኬሽን በኤክስዋይዜድ ኮኦርዲኔት ልላውቀው እችላለሁ፣ ወይም እናንተ ልትስሉ ትችላላችሁ። ግን ደግሞ ስለዛ ቦታ ደግሞ እናንተ ዲስክራይብ ልታደርጉ ትችላላችሁ። ያ ዲስክሪፕሽን የሚባለው ነገር ዛት ኢዝ አትሪቢዩት ተጨማሪ ኢንፎርሜሽን ተጨማሪ መረጃ የሚሰጥ ነው። ቦታውን በተመለከተ የሳላችሁት ነገር ያስቀመጣችሁት የሚታየው ነገር ከቴክስቹዋል ወይ ደግሞ ከጽሁፉ ውጭ ያለው ነገር ደግሞ ምናልባት ሜቢ ጂኦግራፊካል የሆነ ነገር ወይ ደግሞ ድሮይንግ ልትሉ ትችሉ ይሆናል። ኤኒዌይ ሶፍት ስኪል የምንላቸው ነገር ፐርሰናል አትሪቢዩትስ ናቸው፣ ተጨማሪ መረጃዎች ናቸው የአንድ ግለሰብ ፎር ቢልዲንግ ጉድ ኢንትራክሽን ከሌሎች ጋር ጥሩ መስተጋብር እንዲኖረው የሚያደርጉ ስራው ላይ የላቀ አፈጻጸም እንዲኖረው የሚያደርጉ ጆብ ፐርፎርማንስ። ጆብ እንግዲህ አንዴ የሚሰራ ስራ ነው። ስለዚህ አሁን ለምሳሌ ጆብ ሊሆን ይችላል እየሰራው ያለሁት ነገር በረጅም ጊዜ የደጋገሙ እስካልሰራሁት ድረስ ኬሪየር ልለው ስለማልችል ኬሪየር መሆኑ የሚታወቀው ለረጅም ጊዜ የቆየሁበት ከሆነ ላለፉት ይህን ያህል ዓመታት ቪዲዮ ክሬት ሳደርግ ነበር ካልሁኝ ያ ኬሪየር ሆኖኛል። ደግሞ ኬሪየር የምለው ያንን ነው። በየቀኑ በየቅጽበቱ የማደርጋትን ነገር በጣም በተሻለ በልዩነት ከሌላው በተለየ በብቃት በሚመረጥ አካሄድ የምሰራው ከሆነ ይህን ነገር እንዳደርግ የሚያስችለኝ ሶፍት ስኪል ነው። እኩል አንድ ክላስ ብንማር፣ እኩል ተመሳሳይ መምህር ቢያስተምረን፣ እኩል ግን ባለን የተፈጥሮ ልዩነት ምክንያት ባለን የትምህርት አቀባበል ምክንያት ባለን ለትምህርቱም ላስተማሪውም ለዛች ቀንም ባለን እይታ መለያየት ምክንያትና በውስጥ ስሜታችን ልዩነት ይፈጠራል። ያ የሆነው በሶፍት ስኪል ምክንያት ነው። ኬሪየር ግሮዝ። ሌላው ደግሞ አንድ ሰው በዛች ሙያ እንዲያድግና የተሻለ ውጤታማ እንዲሆን የሚያደርጉት እነዚህ ሶፍት ስኪልስ የሚባሉ ናቸው። አልጓጓችሁም? ሶፍት ስኪልስ የምንላቸው የትኞቹ ናቸው? ግን ኤኒዌይ ግን እነዚህ ቅመሞች ናቸው፣ ተጨማሪ ቅመሞች ናቸው። ያ የሆነ ሰው በጣም አቅም አለው፣ በቃ ማንኛውም ነገር ማድረግ ይችላል። ግን ሶፍት ስኪል ከሌለው ያ ሰው ፌል ያደርጋል ኖርማሊ። ሶፍት ስኪል ጥሩም መጥፎም ሊሆን ይችላል። ዋቴቨር ኬዝ ሶፍት ስላችሁ ኖርማሊ ጥሩ ነው ብላችሁ መያዝ የለባችሁ። ጥሩም የሆኑ ያልሆኑም ሶፍት ስኪልስ ሊኖሩ ይችላሉ። ዞሮ እነዚህ በትምህርት ሊሻሻሉ ይችሉ ይሆናል። ሰውየው ግን ወስኖ ካልሆነ በስተቀር ሊታይ በሚችል አግባብ የሚሻሻሉ አይደሉም። ፐርሰናል ፕሮፋይል የምንለው ምን ማለት ነው? ኢትስ ዲቴል ኢንፎርሜሽን፣ ዝርዝር መረጃ ነው። ስለ አንድ ሰው ዝርዝር መረጃ፣ ስሙን አይደለም። ስሙ እንዳንድ ተጨማሪ መረጃ ሊሆን ይችላል፣ ወይም መጀመሪያ መረጃ እና ሌሎች ነገሮች። እድሜው ሊሆን ይችላል፣ የተማረውን፣ የሰለጠነውን፣ ያወቀውን ኤቭሪቲንግ እስቲ ምን እንደሆነ ግን እናያለን። እሱንም ብቻ ግን ስለ አንድ ሰው ብዙ ዝርዝር መረጃ ማለት እንደሆነ መያዝ። ክሪኤቲቭ ቲንኪንግ ሲቲዝንሺፕ ኤጁኬሽን የሚለው ትምህርት ላይ ታች እንደሆነ አይ ሆፕ ዩ ሃቭ ሲን አባውት ክሪቲካል ቲንኪንግ ኤንድ ፕሮብለም ሶልቪንግ የሚል ነገር አይታችኋል። እዛ ጋ አይ ሆፕ ዩ ሃቭ ሲን አባውት ክሪኤቲቪቲ የሚል ነገር አይታችኋል። አንድ ሰው ስለሚያደርገው ነገር በአዲስ መንገድ የሚሞክርበት አካሄድ ነው ክሪኤቲቪቲ። ስለዚህ ክሪኤቲቭ ቲንኪንግ ማለት ኢትስ ስኪል ክህሎት ነው ኦፍ ጀነሬቲንግ ኒው አይዲያ። ስለዚህ ክሪኤቲቭ የሚለው ነገር ካለ ሁልጊዜ ኒው የሚል ነገር መምጣት አለበት። ክሪኤቲቭ ቲንኪንግ ካልሆኝ ኒው ቲንኪንግ አለ ማለት ነው። አዳዲስ ሀሳቦች አሉ፣ አዳዲስ መንገዶች አሉ ማለት ነው። ስለዚህ አንድ ሰው በተለመደው መንገድ ሰው በነገረው መንገድ ሊሰራው ይችላል፣ በተማረው መንገድ ሊሰራው ይችላል። አንድ ሰው ደግሞ ዋይ ኖት እኔ ማለት ያ ሰው ነኝ እንዴ ይላል። እኔ ማለት እዛ መጽሐፍ ላይ የተጻፈው ወይ መጽሐፉን የጻፈው ሰው ነው እንዴ ይላል። አሁን ምሳሌ እኔ አሁን እያስተማርኳችሁ ነው። እናንተ ግን ይሄንን የመረዳት አቅማችሁ ከኔ በተሻለ መሆን መቻል አለበት። ምክንያቱም እናንተ እኔን አይደላችሁ ማለት አዲስ ነገሮችን ማሰብ መቻል፣ በአዲስ መንገድ ስራዎችን መስራት መቻል ማለት ነው ክሪኤቲቭ ቲንኪንግ ማለት። ፕሮብለም ሶልቪንግ የሚለው ነገር ደግሞ አይ ሆፕ ይህንንም በሲቲዝንሺፕ ላይ እንዳያችሁት ሰው ፎር ሰክሰስ ስኬታማ ለመሆን በመካከል ያሉ ችግሮችን የሚያልፍበት ወይም ስኪል ኦፍ አይደንቲፋይንግ ኤንድ ፋይንዲንግ ኤ ሶሉሽን ፎር ኤ ፕሮብለም ዛት ዩ ፌስ ኢዝ ኮልድ ፕሮብለም ሶልቪንግ። ስለዚህ ፕሮብለም ሶልቪንግ ችግርን መፍታት ነው። ስለዚህ ችግሩን መለየትና ለችግሩ የሚሆነውን መፍትሄ ማስቀመጥ ችግርን መፍታት ነው። ወይ ደግሞ ችግርን
ማስወገድ ነው። ሶልቭ ማለት እንደ ማቴማቲክስ እንደ ሂሳብ ካልኩሌት ማድረግ ብላችሁ መረዳት አያስፈልግም። ኤኒዌይ ያ ኢንትሮዳክሽን ቱ ኬሪየር ኤንድ ቴክኒካል ኤጁኬሽን ኤሪያስ ኢን ኢትዮጵያ። ሶ እዚህ ላይ በደንብ በትኩረት ተከታተሉ፣ በደንብ ማለት ነው። ኦኬ ሶ ኢን ዘ ኬሪየር ኤንድ ቴክኒካል ኤጁኬሽን ፕሮግራም ኢን ኢትዮጵያ፣ በኛ ሀገር ወይ በኢትዮጵያ የሲቲኢ ትምህርት ፕሮግራም 8 ኦኩፔሽናል ኤሪያዎች አሉት። 8 ኦኩፔሽናል ኤሪያስ አር አይደንቲፋይድ። በቃ 8 የሙያ መስኮች ስለይተዋል ማለት ነው። በቃ ኬሪየር ኤንድ ቴክኒካል ኤጁኬሽን የሚያተኩርባቸው 8 የሙያ መስኮች ናቸው። እነዚህ 8 የሙያ መስኮች ደግሞ በውስጣቸው ሰብ ስፔሻላይዜሽን ኤሪያዎች አሉ። ጥቅል የሆኑ ወይም ጠቅላላ የሆኑ ለምሳሌ አሁን ገበሬ እንደ ሙያ መስክ የምናየው ከሆነ ስንዴ አምራች እንደ ስፔሻላይዜሽን ልናየው እንችላለን። ጤፍ አምራች ሌላ ገበሬ ነው፣ እንደ ስፔሻላይዜሽን ልናየው እንችላለን። በእያንዳንዱ ውስጥ ደግሞ ስር ለምሳሌ አሁን ዩኒት 1 ዩኒት 2 የሚለው ነገር እንደ ዋና ርዕስ ብታዩት በዛ ዩኒት ውስጥ ያሉ የተለያዩ ዋና ዋና ርዕሶች ደግሞ አሉ። እነዛ እንደ ሰብ ቶፒክ እናያቸዋለን። በእያንዳንዱ ሰብ ቶፒክ ደግሞ ሌላ ርዕሶች አሉ። ሰብ ቶፒክ እያለ ይሄዳል። ስለዚህ እነዚህ 8 ኤሪያዎችን እንደ ዩኒት ብናያቸው በእያንዳንዱ ውስጥ ያለውን ደግሞ እንደ ስፔሻላይዜሽን እንደ ሰብ ስፔሻላይዜሽን ማየት እንችላለን። ሶ እነዚህ 8 የሲቲኢ መስኮች በእኛ ሀገር ላይ የሲቲኢ ትምህርት ወይ ደግሞ ሁለተኛ የሰከንዳሪ ስኩል ላይ ወይ ደግሞ ከ9ኛ ክፍል ጀምሮ የሚቀርቡ ናቸው እና በተለይ 11 እና 12ኛ ክፍል ላይም እንደዚሁ በስፋት የምታገኟቸው ናቸው። ሶ ለምሳሌ 9 እና 10ኛ ክፍል ላይ በሁለት ተከፍሎ ነው የምታገኙት ይሄንን የሲቲኢ ትምህርት። አሁን ላይ 7 እና 8 ላይ እንዳንድ ሰብጀክት ነው ያያችሁት ያላችሁት። 9ኛ እና 10ኛ ላይ ደግሞ በሁለት ተከፍሎ ታዩታላችሁ። ምንና ምን ተብሎ? ናቹራል ሳይንስ እና ሶሻል ሳይንስ ተብሎ ታዩታላችሁ። ናቹራል ሳይንስ፣ ሶሻል ሳይንስ both sciences are a part of CTE career and technical education በሚለው ውስጥ የሚካተቱ ናቸው። ናቹራል ሳይንስ የሚባለው ደግሞ it's a branch of science normally ሳይንስ ነው ግን ስለሚታየው ዓለም የሚያጠና ነው። it studies about the physical world ዓለም እንዴት ናት? ከምን ተሰራች? ምንድነው ነገሯ? ሶ እዚህ ጋር የሚካተቱ ነገሮች ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ማቴማቲክስ የሚባሉ ትምህርቶች አሉ። የተፈጥሮ ሳይንስ ዘርፍ ውስጥ ማህበራዊ ወይም ሶሻል ማለት ሶሳይቲ ከሚለው የመጣ ነው። ሶሳይቲ ሂውማን ማለት ነው። ኖርማሊ ሶሳይቲ ብዙ ሰዎች አንድ ላይ ሲሆኑ ሶሳይቲ ኢንተራክሽን ስለሚኖር መስተጋብር ስለሚኖር ሶሻል የሚባለው ነገር መጣ ማለት ነው። ኮሚኒቲ ሶሳይቲ ኮሚኒቲ አካባቢውን መሰረት አድርገን ነው እንደ አንድ አካባቢ የሚኖሩ እያልን ነው። ሶሻል ሲባል ሰው ከሰው ጋር ያለውን መስተጋብር አይተን ነው። ዝሮ ኮሚኒቲም ብንለው ሶሳይቲም ብንለው ስለ ሰው እያወራን ነው። ሶሻል ሳይንስ ስንልም just we are studying about the same thing። ስለዚህ ሶሻል ሳይንስ የምንለው it is the scientific study of human society የሰዎችን ስለ ሰዎች በቃ የሰዎችን ኢንተራክሽን ስለ ሰዎች ያለውን ግንኙነት እርስ በርሳቸው ሰዎች ከዓለም ጋር ያላቸውን ግንኙነት and the relationship between those societies። ለምሳሌ ይሄን እዚህ ጋር የሚካተቱ ሰብጀክቶች ወይም ሰብ ስፔሻላይዜሽኖች ኢኮኖሚክስ፣ ፖለቲክስ፣ ሂስትሪ፣ ጂኦግራፊ፣ ሲቪክስ የሚባሉ ነገሮች ናቸው። ቀደም ለምሳሌ ስለ ናቹራል ሳይንስ ላይ ያወራነው ነገር ለምሳሌ ፊዚክስ የሚባለው ነገር ስለ ኢነርጂ ስለ ኃይልና ስለ ጉልበት የሚያጠና ነገር ነው። it studies about energy and force just like that። chemistry it studies about the matter ስለ ማተር የሚያጠና ነው። ባዮሎጂ ህይወት ስላላቸው ነገሮች የሚያጠና ነው። ማቴማቲክስ ደግሞ we need to count it መቁጠር ስለዚህ መቁጠር ላይ ያተኩራል። ሶ ሂስትሪ፣ ጂኦግራፊ፣ ሲቪክስ የሚባሉ ነገሮችም እዚህ ጋር የሚካተቱ ናቸው። ኦኩፔሽናል ኤሪያስ ሌሎች ደግሞ እነዚህን ትምህርቶች እነዚህን
የሰብስፔሻላይዜሽኖች ኦር ሰብስፔሻላይዜሽን ትምህርቶች የተማረ ሰው ምን ሙያ ላይ ሊሰማራ ይችላል ስንል የምናገኛቸው ነገሮች አሉ። ለምሳሌ የተፈጥሮ ሳይንስ ዘርፍ ላይ የተማረ ሰው ወይም ደግሞ እዛ ጋር አካዳሚክ የሆነ ኤጁኬሽን ያለው ሰው ምን ኦኩፔሽናል ኤሪያዎች ላይ ምን ስራዎች፣ ኦኩፔሽን ማለት ሙያ ነው አይደለም እንዴ? ሙያ የሚሰራው ነገር። ስለዚህ ምን ስራ ሊሰራ ይችላል? የተፈጥሮ ሳይንስ ላይ ያተኮረ ሰው ወይም በተፈጥሮ ሳይንስ ቅድም ባልናቸው በፊዚክስ፣ በኬሚስትሪ፣ በባዮሎጂ፣ በማቴማቲክስ እነዚህን ተምሮ የወጣ ሰው ለምሳሌ እና ሌሎችም አሉ። ባይዘው እነዚህ ብቻ አይደሉም። ምን ላይ ሊሰራ ይችላል ስንል ማኒፋክቸሪንግ አንዱ ነው። ምርት ማምረት ላይ፣ አግሪካልቸር ግብርና፣ ኮንስትራክሽን የሆነ ግንባታ፣ ኢንፎርሜሽን ቴክኖሎጂ ይሄ ደግሞ ኖርማሊ የቴክኖሎጂው ዘርፍ ነው። ስለዚህ ስለ ኮምፒውተሮች እንዴት እንደሚሰሩ፣ ስለ ኢንተርኔት ኤቭሪቲንግ እንደዛ ላይ በቃ እና ሌሎች የጤና ሳይንስ ዘርፎች የሚካተቱበት ነው። ስለዚህ በተፈጥሮ ሳይንስ ዘርፍ ያሉ ትምህርቶች እነዚህ ናቸው። ስለዚህ ስቱደንትስ ፕሌስድ ኢን ዘ ናቹራል ሳይንስ አር ቱ ዞስ አመንግ ዚ ሲቲ ኤሪያ። ስለዚህ በተፈጥሮ ሳይንስ የሚመደቡ ተማሪዎች ኤክስፔክት የሚደረገው የሚጠበቁት ከነዚህ ዘርፎች ውስጥ ገብተው ቢፈልጉ በራሳቸው መንገድ ራሳቸውን ቀጥረው ቢፈልጉ ለመንግስትም ሆነ ሌሎች የግል ድርጅቶች ተቀጣሪ ሆነው ስራ እንዲሰሩም ይጠበቃል ማለት ነው። ሌላው ኤሪያስ አንደር ሶሻል ሳይንስ የሶሻል ሳይንስ ትምህርት ዘርፎች እና ጂኦግራፊ፣ ሂስትሪ፣ ሲቪክስ፣ ፖለቲክስ እንደ ሌሎች ትምህርቶችን ኢኮኖሚክስ የተማረ ሰው ምን ስራ ሊሰራ ይችላል? ኦኩፔሽን ኤሪያዎች ምንድናቸው ስንል አካውንቲንግ አንዱ ነው። ባንኪንግ፣ ኢንሹራንስ፣ ማርኬቲንግ። አሁን ለምሳሌ አካውንቲንግ ማለት ኖርማሊ የድርጅቶችን ሂሳብ መስራት ነው፣ የሂሳብ ስራ ነው። ባንኪንግ ባንኮች ላይ ገንዘብ ጀስት ላይክ እዛ ጋር ስራ የሚሰሩ ሰዎች ናቸው። ኢንሹራንስ አሁንም ከነዚህ አገልግሎቶች ብዙም የተራራቀ ባይሆንም እንኳን ለምሳሌ ሰዎች የሆነ ነገራቸው ሲወድም ኢንሹራንስ ኢንሹር ወይ ደግሞ ዋስትና የሚሰጡ ድርጅቶች አሉ። ያ ዞሮ ዞሮ ከገንዘብ ጋር የተገናኘም አሰራር አላቸው ማለት ነው። ማርኬቲንግ ሌላው ነው። ገበያ ግብይት፣ ኦፊስ ማኔጅመንት ስለ ቢሮ አያያዝ፣ እንደዚሁ ሆቴል፣ ቱሪዝም የሚባሉና ሌሎች ስራ ዘርፎች አሉ ማለት ነው። የተፈጥሮ ሳይንስ ዘርፍ የተማረ ለምን እነዚህን ስራዎች አይሰራም ብንል አያዘጋጁትም። እነዛን የተማረ ሰው እነዚህ ለምሳሌ ማርኬቲንግ ላይ፣ ኦፊስ ማኔጅመንት ላይ ልግባ ቢል ከሰዎች ጋራ ግንኙነት ያላቸው የስራ ዘርፎች ናቸው እነዚህ። እነዛ ቅድም ያልናቸው ነገሮች ዛትማች የሰዎችን ኢንተራክሽን የሚፈልጉም አይደለም፣ ግን ኢንዲፔንደንትሊ የሚሄዱ አይደሉም። ናቹራል ሳይንስ ዘርፍ ላይ ያሉ የሙያ መስኮች በሶሻል ዘርፉ ላይ ያሉ ሰዎች ካልገቡና ካላገዙ ኦልሬዲ ኖ አክቲቪቲ አትወል። ስለዚህ ለምሳሌ አንድ የግብርና ባለሙያ የሰራውን ስራ በማርኬቲንግ ያስፈልገዋል፣ መገበያየት አለበት አይደለ? የባንኪንግ አገልግሎት ገንዘብ ያስፈልገዋል። ወይም ደግሞ ወደ ሆቴል ሂዶ ወይም ወደ ቱሪዝም መጥቶ ኖርማሊ ጀስት ላይክ ሊንክ መሆን መቻል አለበት። ሊንክ ወይ ደግሞ የተገናኙ መሆን አለባቸው። ለማንኛውም እነዚህ 8ቱ የሲቲኤ ዘርፎች ወይም ደግሞ የኬሪየር ኤንድ ቴክኒካል ኤጁኬሽን 8ቱ የሙያ መስኮች ወይም ደግሞ ዘርፎች የትኞቹ ናቸው ስንል በዝርዝር ማየት እንችላለን። የመጀመሪያው ማኒፋክቸሪንግ የሚባል ነው። ማኒፋክቸሪንግ ኢትስ ዘ ፕሮዳክሽን ኦፍ ጉድስ ትሩ ዘ ዩዝ ኦፍ ሌበር፣ ማምረት ላይ ነው። የተለያዩ ነገሮችን የተለያዩ ምርቶችን ማምረት ነው። በጉልበት በማሽን በእቃዎች እና ሌሎች ባዮሎጂካል ኦር ኬሚካል ፕሮሰሲንግ በመጠቀም ማዘጋጀት ነው። ስለዚህ ህይወት ያላቸው ሆነ በኬሚካል ታግዞ የሆነ ነገር ማምረት መቻል ነው። ማኒፋክቸሪንግ ኢንቮልቭስ ትራንስፎርሚንግ ሮው ማቴሪያልስ ብሎ የተገኙ ብዙ አገልግሎት ገና ምርጥ አገልግሎት የማይሰጡትን ገና ወደ ሚገርም አገልግሎት መቀየር። ለምሳሌ እንጨት እንደተፈጠረ ነው፣ ዛፉ ገና ሮ ነው። ያንን ወደ ሚገርም ወንበር፣ ጠረጴዛ፣ ወደ ሚገርም ብላክ ቦርድ፣ ዋይት ቦርድ ጀስት ላይክ ዛት ነው። በጣም ወሳኝ ወደ ሆኑ አገልግሎት ሰዎች ወደሚፈልጓቸው የመገልገያ መሳሪያዎች መቀየር ማለት ነው ኖርማሊ። ኦኬ ሌላው it involves also product design and material selection። ምን አይነት
ፕሮዳክት እንደሚሆን ምን አይነት ስራ የሚሰራው ስራ ምን እንደሚመስል ስዕላዊ የሆነ ነገር ያስፈልገዋል። ምን እንደሚመስል መጀመሪያ so that materials modified during various manufacturing process to create a finished product ስለዚህ በዲዛይኑ መሰረት የሰራው ስራ አሁንም አልቆ የሚገርም ማቴሪያል ይሆናል ማለት ነው። so ለምሳሌ ሱጋር ፕሮዳክሽን አለ የስኳር ምርት ነው። ስለዚህ ይሄ ስኳር የሚመረተው ደግሞ ከሸንኮራ አገዳ ነው። ሸንኮራ አገዳ ታውቃላችሁ አይደል? ሱጋር ኬን። ስለዚህ ይሄ እንደ ሮ ማቴሪያል ብንይዘው በመጨረሻ ላይ ደግሞ የሚገኘው ፕሮሰስ ከተደረገ በኋላ ስኳር እናገኛለን። ይሄ ፋይናል ፕሮዳክት ነው። ስለዚህ እዚህ ለመድረስ በጣም ቫሪየስ ሜተድስ ኤንድ ፕሮሰስ አልፏል፣ ብዙ ሂደቶችን አልፏል ማለት ነው። በተመሳሳይ the closed jacket or sweater product ለምሳሌ እነዚህ ልብሶች የሚመረቱበት ነገር ከጥጥ የሚባል ጥጥ ታውቃላችሁ አይደል? ጥጥ ሮ ማቴሪያል ነው። ስለዚህ ጃኬት ወይ ደግሞ ሹራብ ምናምን ሊመረት ይችላል። ይሄ እንደ ዋና ፕሮዳክት ተይዞ ይሄ ሁሉ ነገር ከእንዲህ አይነት ማኒፋክቸሪንግ የመጡ ናቸው። ስለዚህ ዘርፉ ነው የመጀመሪያው ዘርፍ ላይ ያሉ ሰብ ወይ ደግሞ ጥቃቅን ደግሞ በጣም ልዩ የሆኑ ደግሞ የተለዩ ደግሞ ዘርፎች አሉ ማኒፋክቸሪንግ የሆኑ በተመሳሳይ ለምሳሌ ሜታል ብረት ላይ ብቻ ያተኮረ ከሆነ ሜታል ማኒፋክቸሪንግ ነው። ስለዚህ እዚህ ጋር አጠቃላይ ቆርቆሮ ሊሆን ይችላል የተለያዩ ብረቶች ማምረትን የሚያጠቃልል ነው ኖርማሊ። ሶ እዚህ ጋር የምታዩት ወርቅ ምንም በሉት እዚህ ዘርፍ ላይ የሚመጣ ነው። ሌላው አውቶሞቲቭ ቴክኖሎጂ ነው። ስቲል ማኒፋክቸሪንግ ነው ግን የመኪና ላይ እና ተሽከርካሪዎች ላይ ያተኮረ ማለት ነው። ስለዚህ ለተለያየ አገልግሎት የቤትም ይሁን የጭነትም ይሁን የህዝብ መገልገያ ወይ ደግሞ ህዝብን የሚጭኑ ሊሆን ይችላል whatever it is እነዚህን ማምረት it አውቶሞቲቭ ቴክኖሎጂ የሚባል ነው። እዚህም ጋር መሰማራት የሚችል ነው አንድ ማኒፋክቸሪንግ ዘርፍ መሰማራት የሚፈልግ። ቴክስታይል ኤንድ ሌዘር ጋርመንት ይሄ ሌላው ደግሞ የልብስና ቆዳ እዚህ ጋር መሰማራት የሚችል ስቲል ይሄም ፕሮዳክሽን ነው። wood working also it's also another production or manufacturing area ስለዚህ ከእንጨት ጋር ብቻ የተገናኘ ከሆነ የመጀመሪያው ከቆዳና ከጨርቃ ጨርቅ ነገር ብቻ የተገናኘ ከሆነ ስቲል ማኒፋክቸሪንግ ነው። ሁለተኛው ከስምንቱ ሁለተኛው ኤሪያ የሲቲኤ ኤሪያ ማለት ነው ናቹራል ሳይንስ ዘርፍ ነው። ኮንስትራክሽን ሊሆን ይችላል። ኮንስትራክሽን ስለዚህ አሁን ኮንስትራክሽን ብዙ ነገር ነው። so it comprises or ምን ያጠቃልላል ወይ ምን ይይዛል? a wide range of activities involving plans እቅድ ማዘጋጀት፣ ዲዛይን ማድረግ፣ መገንባት፣ መቀየር፣ መጠገን just like እነሱ ነገሮች የሚያጠቃልል ነው። ስለዚህ ይሄ ህንፃ ሊሆን ይችላል፣ ድልድይ ሊሆን ይችላል፣ መንገድ፣ የባቡር ሀዲድ ሊሆን ይችላል። ስለዚህ አሁን ሰው የባቡር ሀዲድ መስራት የሚፈልግ ሰው የግድ ናቹራል ሳይንስ ዘርፍ ውስጥ ኮንስትራክሽን በሚባለው ዘርፍ መግባት መቻል አለበት። እዚህ ጋር ሰብ ስፔሻላይዜሽኖች አሉ። ለምሳሌ ኤሌክትሪሲቲ ላይ ብቻ ያተኮረ ኤሌክትሪካል ስራዎች ላይ ብቻ ደስ የሚለው ሰው ኤሌክትሪክሲቲ ውስጥ፣ ፕለምቢንግ እነዚህ የፍሳሽ ማስወገጃ የውሃ ምናምን እነዚህ ቱቦዎች ላይ አብዛኛውን ነገር የሚያተኩር ከሆነ ደግሞ ፕለምቢንግ ይባል ይችላል። ካርፔንተሪ ስቲል አሁንም እንደዚህ አይነት እንጨቶች ላይ ያተኮረ የቤት መገልገያ እቃዎች ፈርኒቸሮች ላይ ያተኮረ ከሆነ ካርፔንተሪ ሊባል ይችላል። ቢልዲንግ ፊኒሺንግ ወርክስ የፊኒሺንግ ወይ ደግሞ ህንፃዎች ተሰርተው ካለቁ በኋላ የሚያስፈልጋቸው ወይ ደግሞ የማጠቃለያ ስራዎች የሚሰሩበት ነው። ለምሳሌ ቀለም መቀባት አሁን ለምሳሌ ቀላሉ ነገር ነው። ፕላስተሪንግ፣ ፊክሲንግ ዶርስ ያለቁ የተገጣጠሙ በሮች ማስተካከል የፊኒሺንግ ስራ በአጠቃላይ እዚህ ውስጥ የሚካተት ነው ሲባል ሰምታችሁ ከሆነ። ሶስተኛው ኢንፎርሜሽን ወይ ደግሞ አይቲሲ የሚባል ነው። አይሲቲ ሊባል ይችላል። ኢንፎርሜሽን ቴክኖሎጂ እና ኮምፒውተር ሳይንስ እዚህ በተለይ ኮምፒውተሮችን መጠቀም ነው። ከዛ ጋር የተገናኙ አሁን የምታዩት ቴክኖሎጂ በእነዚህ ዘርፍ ውስጥ መካተት የሚችል ነው። እዚህ ውስጥ መግባት የሚፈልግ ሰው ደግሞ ሰብ ስፔሻላይዜሽኖች አሉ። ለምሳሌ የኮምፒውተር ሜንቴናንስ እና ኔትወርኪንግ እሱን ሜንቴናንስ ነው የምፈልገው ያለ ሰው እዚህ ግን መግባት ይችላል ማለት ነው። በጣም ብዙ ነገሮች አሉ። ዌብ ዲዛይን ሌላው ነው። ኢንተርኔት ተጠቅሞ አንድ ሰው የሆነ መረጃ ማግኘት ቢፈልግ ዌብሳይት ሊያስፈልገው ይችላል ያ መረጃ የሚጫንበት።
አየር ላይ የሚገኝበት ማለት ነው። ስለዚህ ወይ አየር ላይ ስላችሁ ክላውድ ኮምፒውቲንግ የሚባል አለ። ኤኒዌይስ ዌብሳይቶች ስቶር የሚደረጉበት ወይም ሆስት የሚደረጉበት ነው። ኤኒዌይ ዌብ ዲዛይን የሚባልም አለ። እዚህም ጋር መግባት ይችላል። ኮምፒውተር ግራፊክስ ዲዛይን ሌላው ነው። ስለ ግራፊክስ ዲዛይን የተለያዩ የማስታወቂያ ስራዎች የሚሰሩበት አሁን ላይ በጣም እንዲሁም በስፋት ያለ የስራ ዘርፍ ሆኗል። ሃይ ኢንካም ስኪልስ ከሚባሉት መካከል አንዱ ነው ግራፊክስ ዲዛይን። ይህም እዚህ ዘርፍ ላይ አለ። አራተኛው ኤሪያ ከስምንቱ አግሪካልቸር ነው። አግሪካልቸር ላይ ስትሄዱ በጣም ብዙ ነገሮች ታገኛላችሁ። ይሄ በተለይ ከእንስሳትና እጽዋትን ማምረት ጋር የተገናኘ ነገር ነው። ለምሳሌ የሰብል ማምረት፣ እንስሳትን ማርባት፣ ፖለተሪን ጨምሮ ማወፈር፣ ፋትኒንግ ማለት ማድለም ማወፈር ማለት ነው። የፍላወር ካልቲቬሽን፣ ሆርቲከልቸር እና እነዚህን ናቹራል ሪሶርሶች ለምሳሌ የተፈጥሮ የደን ወይም አትክልቶችን ማልማት፣ መንከባከብ፣ የአፈር ለምነትን መጠበቅ፣ የአፈር መሸርሸርን መንከባከብ፣ እነዚህ ነገሮች የግብርና ከአፈር ጋራ ከግብርና ስራ ጋር የሚገናኙ ነገሮች ናቸው። አምስተኛው የሄልዝ ሳይንስ ሪሌትድ የሆነው ነገር ነው። ስለዚህ ከጤና ጋር ብዙ ነገሮች አሉ። ፎር ኤግዛምፕል ሞስት ኦብቪየስሊ ሜዲሲን፣ የስነ ምግብ ሰዎች ስለሚበሉት እና ለምግብነት ስለሚያገለግሉ ነገሮች መመራመር ነው እና አዳዲስ የምግብ ዘርፎችን መፍጠር ነው። ሰዎችስ ምን ቢበሉ ምን አይነት ጥቅም ሊያገኙ ይችላሉ ብሎ መመራመር ነው እዚያው ላይ። ስለዚህ የግልና የአካባቢ ንጽህና፣ የህፃናት ጤና ወይም ደግሞ አጠቃላይ የሪፕሮዳክቲቭ ሄልዝ ጋር ሪሌትድ የሚያደርግ እና ብዙ ነገሮች አሉ። እዚህ ጋር ለህክምና አገልግሎት የሚያገለግሉ እንደ መርፌ፣ ሲሪንጅ፣ ኤክስሬ፣ አልትራሳውንድ፣ ሲቲ ስካን ምናምን የሚባሉ የተለያዩ ቴክኖሎጂዎችን ማምረትም እዚህ ውስጥ የሚካተት ሊሆን ይችላል። ወይም ደግሞ መጠቀም፣ ምናልባት እነዚህን ማምረት ወደ ማኒፋክቸሪንግ እንደየዘርፉ ሊሄድብን ይችላል። ግን እነዚህን መጠቀም ይብን እዚህ ጋር የሚያገለግሉ ስለሆኑ የግድ ዘርፍ ላይ ያለው ሊሆን ይገባል ማለት ነው። ለምሳሌ አንድ ነገር ኢማጂን ማድረግ ይቻላል። ለምሳሌ HIV ኤድስ how HIV ኤድስ affected family relations, family income, the country's resources just like that. ኮቪድ-19ን ማሰብ ይቻላል። ኮቪድ-19 የሚባል ታስታውሳላችሁ። እዛ ጋር ሀገራችንን የማህበራዊም ኢኮኖሚያዊ ነገሮች ምን ያህል እንደጎዳ ታስታውሳላችሁ። ስለዚህ እነዚህ ነገሮች የጤና ባለሙያዎችን ሆነ ሌሎች በትምህርት ዘርፍ ያሉትን በጣም እንደሚፈልግ ማሰብ ይቻላል። ስድስተኛው ቢዝነስ ሳይንስ ነው which is ሌላው ይሄ ከሶሻል ሳይንስ ዘርፍ ውስጥ የሚመደብ ነው። ስለዚህ እዚህ ጋር ደግሞ ብዙ ነገሮች አካውንቲንግ፣ ፋይናንስ፣ ማርኬቲንግ እና ሌሎች የባንኪንግ፣ የኢንሹራንስ፣ የኦፊስ ማኔጅመንት እና ሆቴል ኤንድ ቱሪዝም እነዚህ ነገሮችን ማግኘት ይቻላል ኖርማሊ። ላንጉጅ ኤንድ ሶሻል ሳይንስ የሚባል ደግሞ አለ። ስለ ቋንቋ ነው። ቋንቋን በተመለከተ በስፋት ያለበት ነው። እዚህ ጋር ደግሞ ፐርፎርሚንግ አርቲስት ለምሳሌ ድራማ፣ ሙዚቀኛ መሆን፣ የተለያዩ የሙዚቃ መሳሪያዎችን መጫወት ምናምን የምትፈልጉ ከሆነ፣ ስዕል መሳል የምትፈልጉ ከሆነ እነዚህ አይነት ነገሮች ደግሞ የግድ የሚመደቡት እነዚህ ስምንተኛው ዘርፍ ላይ ነው ማለት። ስለዚህ CTA የሚባለው 8 ዘርፎች አሉት ስንል እነዚህ ናቸው። ስለዚህ ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ላይ በሳብጀክትም ተለያይተው በኤሪያም ይህንን ነገር ከዚህ ጋር አብረው እንዲሄዱ ተደርገው የተዘጋጁ በጣም በከፍተኛ ጥንቃቄ የተዘጋጁ ዘርፎች ናቸው። ስለዚህ የኢትዮጵያ ተማሪዎች ማለት ነው በዚህ የትምህርት ስርዓት መሰረት ይህንን ነገር በሚያሟላ መንገድ ነው የሚወጡት ማለት ነው። Okay, so the next one is about soft skills. So what do you think about soft skill? Soft skill ማለት ምን ይመስላችኋል? And what do you think the need of soft skill? So soft skills are general abilities, አጠቃላይ ችሎታዎች ናቸው that characterizes a person's relationship with others. አንድን ሰው ከሌላ ሰዎች ጋር ያለውን ግንኙነት የሚገልጹ የሚያሳዩ ክህሎቶች ናቸው ወይም ችሎታዎች ናቸው። ፐርሰናል አትሪቢዩትስ የግል ባህሪያት ወይም መገለጫዎች that enhances ምን የሚያሳድጉ ናቸው? አንድን ግለሰብ ከሌሎች ጋር ያለውን ግንኙነት
የሚያሳድጉ የሚያበለጽጉ ናቸው። በስራው ላይ ያለውን አፈጻጸምና አጠቃላይ ሙያው ላይ ያለውን ኦቨርኦል እይታውን አጠቃላይ ችሎታውን የሚያሳድጉ ናቸው። they are called soft ያልናቸው ለምንድን ነው? ምክንያቱም they are not skills that define someone's work like repairing a car። መኪናውን ሲጠግነው እናያለን። የሚታይ ስለሆነ ጥገናው ይጠግነዋል ማለት ነው። ከዛ ውጭ እነዚህ ሶፍት ስኪልስ የምንላቸው ነገሮች የምናያቸው አይደሉም። የምትፈትኗቸው የምትመዝኗቸው ነገሮች አይደሉም። አንዳንዴ ይኖራሉ፣ አንዳንዴ አይኖሩም። ለተወሰኑ ሰዎች የሚገለጡ ናቸው። ያ ሰው የሚጠቀማቸው ናቸው፣ ሌላ ሰው ደግሞ አይጠቀማቸው። ሶፍት ስኪልስ አር ኤቢሊቲስ ችሎታዎች ናቸው that someone can use in any career በየትኛውም ሙያ ላይ ፎር ላይፍ ሎንግም ቢሆን የትኛውም ጆብም ሊሆን ይችላል ዋቴቨር ምንም ቢሆን ሊጠቀምባቸው የሚገቡ ናቸው። በተለይ it enables those skills enable that individual to engage in meaningful interaction with others ትርጉም ያለው ግንኙነት እንዲኖረው ያደርጋሉ። ሃርድ ስኪል የምንላቸው ይሄንን ማድረግ አይችሉም። ሃርድ ስኪልስ tend to be specific to certain types of task የሆነ ነገር ማድረግ ላይ ብቻ ያተኮሩ ናቸው እንጂ ትርጉም ያለውና ተግባብተው ተማምነው ለምሳሌ የሆነን ሰው የሆነ ነገር አድርግላችኋለሁ ቢላችሁ የማመኑና ያለማመኑ ነገር መሰረት የሚያደርገው ሶፍት ስኪል ላይ ነው ማለት ነው። ከዛ ውጭ ግን ምንም ቢሆን ምን እስከሰራው ድረስ ያ የሚሰራው ስራ እንደ ሃርድ ስኪል ልታዩት ትችላላችሁ። ከዛ ውጭ ግን ውስጡን የማትገምቱት ነገር ምን ሊሆን እንደሚችል የሚያጠራጥራችሁ እንድታምኑት የሚያደርጋችሁ እንድትጠሉት እንድትወዱት የሚያደርጋችሁ ያ የእናንተም እዛው ሰው ውስጥ ያለው የሶፍት ስኪል ጉዳዮች ናቸው። ሶፍት ስኪልስ are broadly applicable in almost every job ማንኛውም ሰው ስራ ላይ የሚኖሩ ናቸው። የሆነ ስራ ላይ ብቻ መሰረት ያደረጉ አይደሉም። ስለዛም ዩኒቨርሳል ኤቢሊቲስ ናቸው። ዩኒቨርሳል ወጥ ወይም ሁሉም ቦታ ላይ ሊኖሩ የሚገቡ ማለት ነው። በጣም ውጤታማ ለመሆን በስራም በምንም ጥሩ ግንኙነትም እንዲኖር የሚያስችሉ ናቸው ሶፍት ስኪልስ። ስለዚህ ታይፖች አሉ። what are the types of soft skills? እነዚህ የማይታዩ የማይገመቱ ምንላቸው ምን ሊሆኑ ይችላሉ? ለምሳሌ self awareness አንዱ ነው። ለራስ ያለ ግንዛቤ። ሰው አሁን ለራሱ ያለው ግንዛቤ ወይም ለራሱ ያለው ግምት የተሳሳተ ከሆነ በሚሰራው ስራ ውጤታማ ሊሆን አይችልም። self awareness የመጀመሪያው ነው። ሁለተኛው time management ነው፣ የጊዜ አጠቃቀም። ስለዚህ ስራን መስራት ይችላል፣ ሊሰራ ይችላል። ሃርድ ስኪል ነው ግን በተገቢው ሰዓት ሰርቶ መጨረስ ሶፍት ስኪል ነው ኖርማሊ። ምክንያቱም እንግዲህ ጊዜ ላይ ኖረው ይችላል እኮ ግን ስራው መሰራት እንዳለበት ወስኖ መስራት ያ ነው ሶፍት ስኪል እንዲሆን የሚያስችለው። ኮሚኒኬሽን ሌላው ነው። ተግባቦት፣ ሐሳብን የመግለጽ ችሎታ ወይም ብቃት ልትሉ ትችላላችሁ። ኮሚኒኬሽን ሁለት ዘርፍ ነው። ምናልባት ቨርባል ኤንድ ነን ቨርባል ሊባል ይችላል። ለምሳሌ እኔ አሁን ቨርባል ነው ማወራው ነገር አይደል፣ ቃል እጠቀማለሁ። ቨርብ እንግሊዘኛ ላይ ቨርብ ማለት ምንድነው? ቃል ነው አይደለ? ቃል ነው። ስለዚህ አሁን ቨርባል ሲባል ቃል ደግሞ ሊጻፍ ይችላል። ቃል ሊደመጥ ሊሰማ ይችላል ቨርባል። ከዛ ውጭ ግን እጄን እንዲያንቀሳቅሳለሁ እንደዚህ ይላለሁ። ይሄ አሁን ነን ቨርባል ነው። ድምፄን ከፍ ዝቅ ምናምን አደርጋለሁ። ይሄ ነን ቨርባል ነው። ሰዎች ጊዜ አጠቃቀም በቦታ አጠቃቀም ያ ነን ቨርባል ነው። ለምሳሌ ትላልቅ ሰዎች ሲመጡ ሰዎች ይነሱላቸዋል። በዛም ወቅት ላይ ኮሚኒኬሽን አለ። ሐሳብን መግለጽ፣ አክብሮትን መግለጽ የሚባለው ነገር። ስለዚህ ኮሚኒኬሽን ማለት ሰው ሐሳቡን፣ ስሜቱን፣ የሚፈልገውን ነገር፣ የሚጠላውን ነገር ለሌሎች የሚያስተላልፍበትና ሌሎች ደግሞ ይሄንን ነገር የተረዱት እንደሆነ ኮሚኒኬሽን እንለዋለን። ኤኒዌይ የኮሚኒኬሽን ችሎታ ለምሳሌ አንድ ሰው ቃላትን ሳይጠቀም በጣም ወይ ተቸግሮ ሊሆን ይችላል ወይም ደግሞ በጣም ከዛ የወጣ የተጋነነ አይነት ስብዕና አሳይቶ ሊሆን ይችላል። ሰው ይሄን መረዳት ካልቻለ የሶፍት ስኪል ችግር አለበት ማለት ነው። ሌላው ቲም ወርክ ነው። በጋራ መስራት ከሌሎች ጋር በጋራ መስራት አንዱ ሌላው ሶፍት ስኪል ነው። አንዳንዴ ሰዎች በጋራም አሁን ለምሳሌ በቡድን ትሰራላችሁ። እናንተ በቡድን ስትሰሩ አንደኛው አይ በቃ ሌላ ሰው ይሰራዋል ብሎ ይተዋል። ሌላው ደግሞ አይ በጋራ ነው መስራት ያለብን ብሎ በጋራ የሚሰጠውን ተግባር አብሮ ይወጣል፣ ይሰራል፣ ኃላፊነቱን ይወጣል። ይህ አንዱ ጉዳይ ነው። ሌላው ጉድ ማነር ነው። ጥሩ ጸባይ፣ ሌሎችን ማክበር፣ ለሌሎች ቦታ መስጠት፣ እንደ ሰው መቁጠር። በቃ አለቀ።
የግድ ጉድ ማነር ማለት ሰዎች እንደፈለጋቸው እንዲያደርጉን መፍቀድ ማለት አይደለም። ጉድ ማነር ማለት የእናንተን የሆነ ነገር አላግባብ ለሌሎቹ መስጠት ማለት አይደለም። የማትፈልጉትን ነገር ሌሎች ሲሏችሁ ዝም እንድትሉም አይደለም። ጉድ ማነር ማለት አንዳንድ ጊዜ ሰው ዝም ብሎ ሰው የሚጠላ ሰው ሊኖር ይችላል። ያ ጉድ ማነር አይባልም። ሪስፔክት ፎር አዘርስ ሌሎች ያለ ክብር፣ ሰልፍ ኮንፊደንስ በራስ መተማመን፣ ሊስኒንግ ማዳመጥ መቻል። አንዳንድ ሰው ማውራት ብቻ ደስ የሚለዋል፣ ሰዎች ማዳመጥ የማይፈልግ ያ ደግሞ አደገኛ ነው። ኮላቦሬሽን ከሌሎች ጋር ተባብሮ መስራት፣ እነዚህ ነገሮች ናቸው ሶፍት ስኪል የምንላቸው። እነዚህ ፐርሰናልም ኢንተርፐርሰናልም ሊሆን ይችላሉ። ፐርሰናል ማለት ሰው በራሱ የሚያዳብራቸው ናቸው። ወይም ኢንተርፐርሰናል የሚባል ደግሞ ከሌላ ሰው ጋር፣ ኢንትራፐርሰናል ኢንተርፐርሰናል የሚባሉ ነገሮች አሉ። ኢንትራፐርሰናል ማለት እናንተ ከእናንተ ጋር፣ ለምሳሌ እኔ ከራሴ ጋር ያለኝ ጉዳይ፣ ለምሳሌ ሰልፍ ኮንፊደንስ፣ ሰልፍ አዌርነስ የሚባሉ ነገሮች ኢንትራፐርሰናል ወይም ፐርሰናል ናቸው ለራሴ። ከዛ ውጭ ግን ለምሳሌ ኮላቦሬሽን ብትሉ፣ ቲምወርክ ብትሉ፣ ሪስፔክት ፎር አዘርስ ብትሉ፣ ሌሎች የግድ የሚገቡበት ጉዳይ ሌሎች ጋር ካልሆነ የማይታወቀው ጉዳይ ከሆነ ግን የግድ ይሄ ምንድነው የምንለው? ኢንተርፐርሰናል እንለዋለን። ፐርሰናል ሶፍት ስኪልስ የምንላቸው ነገሮች these are attributes in a particular person such as for example self decision making በራሱ የመወሰን ብቃት፣ ፍሌክሲቢሊቲ፣ እንደ ሁኔታው መሆን፣ ሰንበዴ ሲመጣ ከዛ ጋር የታሰበውን ስራ መስራት መቻል፣ ክረምት ሲመጣ በጋ ሲመጣ ዞሮ ወቅቱ ሳይገድብ መስራት የሚፈልገውን ነገር ማድረግ መቻል፣ እንደ ሁኔታው መሆን፣ ቀኑ ሲለዋወጥ እንደ ቀኑ መለዋወጥ፣ ሰርቫይቭ ለማድረግ ፕሮዳክቲቭ ለመሆን፣ ያንን ስራ ለመስራት፣ ትምህርትም ተሆነ ማጠናቀቅ መቻል። በባለፈው አሁን ኮቪድ-19 ሲባል ሰው መውጣት መግባት አይችልም ነበር አይደለም? መውጣት ሳይችል ቀርቶ ትምህርት ቤት መሄድ አይችልም፣ አይማርም። ግን እንዴት ነው መማር ያለበት? በእንደዛ አይነት ሁኔታ። ፍሌክሲቢሊቲ ማለት ያ ነው፣ ከሁኔታዎች ጋር መሄድ መላመድ። የማይጨበጥ ማለት አይደለም፣ ወይም ባህሪው የማይጨበጥ ወይም የማይታመን መሆን አይደለም። ፍሌክሲቢሊቲ ማለት ያን ለማለት አይደለም፣ እንደ ሁኔታዎች መሆን። ቴክኖሎጂ ሲመጣ በቴክኖሎጂ መጠቀም፣ ቴክኖሎጂ ሲጠፋ ከቴክኖሎጂ ውጭ ባለው መንገድ ጥረት ማድረግ ስራውን ለመስራት። አቴንሽን ቱ ዲቴልስ ይላል። ይሄ በጣም ብዙ ሰዎች ላይ የሌለ ነው። ሰዎች ትልቁ ቤት ሲፈርስ ነው ችግር እንዳለ የሚገባቸው። ቤቱ ከጠጠር እንደተሰራ ይዘነጉታል። የጠጠሯ ጥራት የቤቱን ጥራት ይወስነዋል። በየዕለት የሚኖረን የኛ የአኗኗር ሁኔታ ጥቃቅኗ ነገር ትኩረት ማንሰጣት ከሆነ ነገ የሚኖረን ህይወት የተበላሸና የሚያጸጽት ይሆናል። ስጽፍ ዘና ብዬ የምጽፍ ከሆነ ABCDን በትክክል መጻፍ የማልችል ከሆነ አረ ችግር የለም፣ አረ ይሄ ለጓደኛዬ ነው የምጽፈው፣ አረ ይሄ እኮ ለራሴ ኖት ነው ብዬ ራሴን የማጃጅል ከሆነና እጅን በደንብ መጠቀም ካልቻልኩኝ የእጅና የአእምሮዬ ግንኙነት እንዲዛባ ካደረኩት ኖርማሊ የእጅ ጽሑፌ የተበላሸ ነው። ሰዎች የኔን ጽሑፍ አያነቡትም። አቴንሽን ቱ ዲቴልስ ማለት ለጥቃቅን ነገሯን ቢሆን ትኩረት መስጠት ማለት ነው። ለጥቃቅን ነገሩ። ኪዩሪዮሲቲ ለመማር መጓጓትና ሁልጊዜም ዝግጁ መሆን፣ ሁልጊዜም መፈለግ ነው። እማራለሁ ምናምን ማለት አይደለም። ዝግጁ መሆን፣ ኦፕን መሆን፣ ስህተትም ሲኖር አክሴፕት ማድረግ። ኤክስ ስትሆኑ አሁን እናንተ እንዴት ነው ስሜታችሁ? ትናደዳላችሁ። because you are not curious to learn. if you are curious ወይም ደግሞ ሰው ለመማር ዝግጁ ከሆነና የመማር ፍላጎት አለው የሚባለው ስህተትም ቢሆን ይቀበላል። ያ ስህተት ዓላማው ምንድነው? አላወቅም ማንበብ አለብህ እያለው ስለሆነ curious ይጓጓ መሆን አለበት። ለምሳሌ if you develop a study plan by yourself የማጥኛ ፕሮግራም አዘጋጅታችሁ ከሆነና or perform an activity expected from you ከናንተ የሚጠበቅ ስራ ሰርታችሁ ከሆነ without waiting for others ሌሎች ሲነግሯችሁ ሳትጠብቁ ይሄን ስሩ ሲሏችሁ ሳትጠብቁ ሰርታችሁ ከሆነ ወይም ደግሞ ለኔ አይደለም እንደው ለዚህ ተወሰነች ጊዜ ለመስራት ፈልጌ ነው እንጂ እኔ ምንም አልወደውም ምናምን አይነት ነገር ሳይሆን ማንንም ሳይላችሁ የሰራችሁ ስራ ቢኖር ነው ይሄ የእናንተን በራሳችሁ መወሰናችሁን ያመለክታል። ሌላው ኢንተርፐርሰናል ሶፍት ስኪል የምንላቸው ደግሞ ሌሎች ላይ ተጽዕኖ የሚያሳድሩ ናቸው። that influence others such as
ፐርሰን ቱ ፐርሰን ኮሚኒኬሽን ከሰዎች ጋር ያለ መስተጋብር ወይ ግንኙነት፣ ኮላቦሬሽን መተባበር፣ በጋራ መስራት፣ ማድመጥ። ሰው ራሱን ብቻ አይደለም ያዳምጥ። እርግጥ ራሱ ሊያዳምጥ ይችላል። ኢንፋክት ግን ያ ሰዎችን ማዳመጥ ላይ የተመሰረተ ነው። ታይም ማኔጅመንት፣ ታይምን ማኔጅ አደርጋለሁ የምለው የግድ ሰዎች ባሰቡት ሰዓት እና በጋራ በተስማማነት ሰዓት መጨረስን ነው እንጂ ወይም ያ ተቋም ወይም ያ ትምህርት ቤት ባዘጋጀው ፕሮግራም መሰረት ስራው መሰራት ሲችል ነው እንጂ እኔማ ልሰራው እችላለሁ እኮ ማታም ቀንም ልሰራ እችላለሁ። ዋቴቨር ግን ታይም ማኔጅመንት የሚባለው ጊዜን በአግባቡ መጠቀም ማለት ለሆነ አገልግሎት የወጣውን ፕሮግራም ማክበር ማለት ነው እንጂ እኮ ስራው ሊሰራ ይችላል በማንኛውም ሰዓት። ያ ፕሮግራም ካለፈ በኋላም ስራው ሊሰራ ይችላል። ግን ዋና ዓላማው ፕሮግራሙ ሳያልፍ ስራው መሰራት አለበት። በዛ ጊዜ ማለቅ አለበት። ምን ችግር አለ? ሌላ ጊዜም እኮ ይደርሳል። አይበላሽ፣ አይሻገት ሊል ይችላል አንድ ሰው። ግን የሚሻገት ባይሆንም ሌላ ነገር ሊሰራበት የታሰበውን ጊዜ አልቆ ሌላ ነገር መታሰብ የሚገባው ነገር ያንን ያረጀውን ነገር መስራት ለምን ያስፈልጋል? ፎር ኤግዛምፕል ሌላ ምሳሌ ደግሞ እኔ ግሩፕ አሳይመንት በጋራ የሚሰራ የቡድን ስራ ላይ እና መምህራቸው የሰጣችሁን ማለት ነው የሃው ቱ ወርክ ዊዝ አዘርስ፣ ስለዚህ ከሌሎች ጋር መስራት ያስፈልጋል በግሩፕ ማለት ነው መስራት የሚገባውን ነገር። ስለዚህ የማይሰሩ ሰዎች ሊኖሩ ይችላሉ፣ ግን የሚሰሩ ሰዎች ኮላቦሬት አደረጉ። ይሄ በጋራ መስራት ኮላቦሬሽን ይባላል። አንዱ የግሩፕ ተወካይ ብቻ የሚሰራው ከሆነ ፕሬዘንቴሽንም ከሆነ አንድ ሰው የሚያቀርብ ከሆነ ጽሁፉም ቢሆን አንድ ብቻውን የሚጽፍ ከሆነ አሁን እንዲህ ነበር። እኛ ቡድን ስራ ስንሰራ እንደዚህ ነበር። አሁን ያ ኮላቦሬሽን አልነበረም። ምናልባት ይሄ ነገር አሁን ላይ ሊቀረፍ ይችላል። ለራሱ ክብር ከሰጠ ለዛ ቡድን ስራ እኔም የሚጠበቅብኝ ነገር አለ ብሎ የሚያስብ ከሆነ ኮላቦሬት ማድረግ አንድ የሰልፍ ስቲም የሰልፍ ኮንፊደንስ መገለጫ ያደርገዋል። ተወካዩ ብቻ የሚሰራው ማን ስለሆነ ነው ብሎ ማሰብ መቻል አለበት አንድ ተማሪ። ስለዚህ እሱም የሚያስበው ነገር መኖር መቻል አለበት። እዛ የቡድን ስራ ላይ መጻፍ መቻል አለበት። there are two main importances of soft skills። ሁለት በጣም ወሳኝ ጥቅሞች አሉት የሶፍት ስኪል የምንለው ነገር። አንደኛው ክሬቲቭ ቲንኪንግ የሚባል ለማንኛውም ነገር በአዲስ መንገድ አስቦ መስራት ማንኛውንም ነገር። ለምሳሌ ክሬቲቭ ቲንኪንግ ማለት it is an ability to consider something in a new way፣ በአዲስ መንገድ። ቅድም ያልነው ለምሳሌ የቡድን ስራ በጋራ ለመገናኘት ሰዓቱ የማይመች ነገር ሊኖር ይችላል፣ የማይመች ነገር። ስለዚህ ለምሳሌ አንድ ክሬቲቭ ወይ የግድ ተገናኝቶ መጻፍ አለበት ብሎ የሚያስብ የቡድን አባል ሊኖር ይችላል። if you are someone who is creative and if you are thinking creatively you may create a new way to do that group assignment። ምን ልታደርጉ ትችላላችሁ? በቃ ለምን ብንከፋፈልስ፣ ርዕስ እንከፋፍልና ለምሳሌ 5 ሰዎች ከሆናችሁ ለ5 ተግባር መከፋፈል። ስለዚህ 5ታችሁም ሰርታችሁ ስትገናኙ የየድርሻችሁን አንድ ላይ የሚጽፍ ሰው ደግሞ የሆነ ሰው አሳይን ማድረግ ይችላል መምረጥ። ክሬቲቭ አዲስ መንገድ ማሰብ። አሊያም ደግሞ ስልኮች የሚፈቀዱላቸውና የሚቻል ከሆነ ቴሌግራም አለ። አሁን ለምሳሌ ይሄን ቪዲዮ የምታዩበት ነገር አለ አይደል? ልክ እንደዛው ቴሌግራም ደግሞ ይባላል። ቴሌግራም ላይ የቡድን ስራዎቻችሁን ለመስራት ሀሳብ የምትቀያየሩበት ሊሆን ይችላል። በተለመደው መንገድ ብቻ የሚያስብ ሰው ክሬቲቭ አልሆነም። it might be a new approach to a problem። ለዛ ችግር መፍትሄ ለማግኘት አዲስ መንገድ ነው፣ ወይም ደግሞ ለዛ ግጭት መፍትሄ ለማዘጋጀት አዲስ መንገድ ነው። ወይንም ደግሞ ከሆነ መረጃ ላይ አዲስ ውጤት፣ አዲስ አይነት መልክ ያለው ነገር፣ ወይም ደግሞ ከነበረው ቀለም ሌላ አዲስ ቀለም መፍጠር ሊሆን ይችላል። ክሬቲቭ ቲንኪንግ means thinking outside the box። እንድናስብ ከተፈቀደልን ሳጥን ውጭ ማሰብ። በልምድ በሃይማኖት ወይም በማንኛውም በቅርብ በቤተሰቦቻችን ሊሆን ይችላል። ይሄ ብቻ ነው ትክክል ሊባል ይችላል። ግን አንዳንድ ጊዜ ትምህርት በጨመረ ቁጥር፣ አዳዲስ ነገሮች በመጡ ቁጥር አዳዲስ አስተሳሰብ ሊመጣ ይችላል። እኔ ወላጆችን በመልክ ልመስል እችላለሁ፣ አእምሮዬ ግን የሚያስበው ሌላ ሊሆን ይችላል። የኔ ልጆች የሚያስቡት በመልክ ሊመስሉኝ ይችላሉ፣ የሚያስቡት ግን ሌላ ከኔ የተለየ ሊሆን ይችላል።
እኔ የከበደኝ ነገር ለእኔ ልጆች ሊቀላቸው ይችላል። ዛቲስ እኔ የማስበውን ብቻ እንዲያስቡ ጫና ማድረግባቸው ከሆነ እኔ ልጆች I am limiting them not to think outside the box. ቦክስ ማለት ከሆነ መታሰብ ከሚገባው ሐሳብ ውጭ እንዳይታሰብ የሚያደርግ የማይታይ መስመር ማለት ነው። ስለዚህ ለሆነ ችግር መፍትሄ ለማምጣት የግድ ለምሳሌ ትምህርት ቤታችሁ ላይ ከጓደኞቻችሁ ጋር ብትጣሉና ግጭት ቢነሳ የግድ ርዕሰ መምህሩ ብቻ አይደለም ሊያስታርቅ የሚገባው፣ አስተማሪው ብቻም ላይሆን ይችላል። ጓደኞቻችሁ ሊያስታርቁ ይችላሉ። የተለመደው ነገር በትምህርት ቤቱ ሕግና ደንብ መሰረት መነጋገር ብቻ ከሆነ ያ አደገኛ ሊሆን ይችላል። just like that. Anyway, outside the box ከተለመደው ነገር ውጭ ማሰብ መቻል። outside the usual way ያ ማለት ግን ምን ማለት ነው? ሁልጊዜ አዲስ ነገር መታሰብ አለበት ማለት አይደለም። ቦክሱ አንዳንዴ ሊጠቅመን ይችላል። for example ለምሳሌ ወንድ ሹርባ አይሰራም አይደል? አይሰራም፣ የተለመደው ነገር ነው። በአጫጭሩ ነው እንደዚህ ፀጉርን ከወደደ እኔ I have to think outside the box ብዬ ሹርባ ብሰራ ምን ሊሆን ይችላል? አንዳንድ ጊዜ ቦክሱ ራሱ የሚጠቅመን ቦክስ ሊሆን ይችላል፣ ግን የሚጎዳንና ውጤታማ የማያደርገን ስኬታማ የማያደርገን ሰላም እንዳንሆን የሚያደርገን ቦክስ ካለ ግን ከዛ ውጭ መታሰብ አለበት ለማለት ያህል ነው። ክሪኤቲቭ ቲንኪንግ ሜት ሚን ዲቫይዚንግ ማለት ነው ዩዚንግ ኦር ኢምፕሎይንግ ኤኒዌይስ በዛ መንገድ ኮንቴክስቹዋሊ መልመድ አስፈላጊ ነው። ኒው ዌይስ ቱ ካሪ አውት ታስክስ ስራዎችን በአዲስ መንገድ መስራት፣ ችግሮችን በአዲስ መንገድ መፍታት፣ የሚያጋጥሙን ማነቆችን በአዲስ መንገድ ለማለፍ መሞከር። ኢት ሚንስ ብሪንጊንግ ኤ ፍሬሽ አይዲያ አዲስ ሀሳብ እና እይታ ፐርስፔክቲቭ ቱ ዩር ወርክ ለስራችሁ አዲስ መንገድ መፍጠር ነው። ለምሳሌ ሜኒ ሳይንቲፊክ ዲስከቨሪስ አዳዲስ ሳይንሳዊ ግኝቶች ለምሳሌ አዳዲስ ቴክኖሎጂን ጨምሮ ይሄ ስልኩ የምታዩበት ስልክ ሊሆን ይችላል፣ ኮምፒውተር ሊሆን ይችላል፣ የሙዚቃ መሳሪያዎች ሊሆኑ ይችላሉ። ፈጠራቸው ክሪኤቲቭ ቲንኪንግ ነው። ከሆነ ሺህ ዓመት በፊት ስለ ቪዲዮ የሚታወቅ አይመስለኝም። ከሆነ ሺህ ዓመት በፊት ስለ መብራት፣ ስለ ኢንተርኔት የሚታወቅ አይመስለኝም። ሰዎች ግን ፈጠሩት። ሲጠቀሙበት ኑረው ተበላሽቶባቸው አይደለም እንደገና አስተካከሉት። ምንም አያውቁትም ነበር። ኢማጂን ያደረጉት በምናባቸው ነው ያዩት። አውሮፕላን ሲሰራ የነበሩ እነዛ ሁለቱ ኦሊቨር ራይት እና ዊልበር ራይት የሚባሉ ወንድማማቾች ከዛ በፊት በአውሮፕላን ሲንሸራሸሩ ኖረው አይደለም። ዋይ ኖት ሰው አየር ላይ ለምንድን ነው መሄድ የማይችለው? አሞራ መብረር ከቻለ የሰው ልጅ ለምንድን ነው አየር ላይ መሄድ የማይችለው? ይሄ እኮ ታዲያ ዛትስ ያን ያክል እብደት የሚመስል ነገር ነው አውትሳይድ ዘ ቦክስ ማሰብ ማለት። ዞሮ ግን በጎ ውጤት የሚኖረው ከሆነ እንዲህ አይነት ፈጠራዎች ናቸው ወደ ተሻለ እድገት የሚያመሩን ማለት ነው። በአጠቃላይ anything that involves an aha moment is considered creative። አሃ እንዲህ ይቻላል እንዴ? አሃ እንግሊዘኛም ነው አማርኛም ነው። አሃ ኦኬ አይ ሲ የሚገርም ሀሳብ ነው ይላል አይደለም? just like እንደሱ ነገር። so it could be a new way of doing things በአዲስ መንገድ ስራዎችን መስራት። so new insights and ideas help solve problems to bring better benefits and increase productivity። ዋናው ከአውትሳይድ ወይ ደግሞ በአዲስ መንገድ ነገሮችን ማድረግ አላማው እንዳልነው ለተሻለ ውጤት ነው። ጊዜን ለመቆጠብ፣ ገንዘብን ለመቆጠብ፣ ጉልበትን ለመቆጠብ፣ የአእምሮ ድካምን ለመቆጠብ ነው ማለት። ስለዚህ ሰው ሳይሰላች፣ ሰው ጤናውን ሳያጣ፣ ጉልበቱን አላግባብ ሳያባክን የሚሰራው ስራ እንዲኖር ነው፣ ውጤት እንዲያመጣ ነው። so every technology that we use today such as knives in the kitchen ለምሳሌ እነዚህ ቢላዎች አሉ አይደለ? ኪችን ውስጥ ሬዲዮ፣ ቴሌቪዥን፣ ኤሌክትሪሲቲ፣ ኮምፒውተርስ፣ አውቶሞቢልስ፣ ኤርፕሌንስ፣ ማሽነሪስ፣ ሜዲካል
የህክምና እቃዎች፣ ሲዊንግ ማሽንስ፣ የልብስ መስፊያ፣ የተለያዩ ዘመናዊ መኪኖች አሉ አይደል? እነሱ ሁሉ የክሬቲቭ ቲንኪንግ ውጤቶች ናቸው። ኦኬ ሶ ብዙ ያልተመለሱ ጥያቄዎች አሉ። we have many unresolved problems and curiosity are the main triggers of creative thinking. Why someone becomes a creative thinker? If you are asked to be a creative thinker, what will be the triggering factor? Triggering ማለት የሚያነሳሳ ማለት ነው፣ የሚያነቃቃ ሞቅ የሚያደርግ ነገር። አንድ ሰው ምን አጠግቦት ነው አሁን ይህን የሚያደርግ ይላል የሆነ ሰው አይደል? ያ ሰው ግን ጠግቦ እኮ አይደለም፣ ግን ያልተመለሰ ጥያቄ ስላለ፣ ያልተፈታ ችግር ስላለ፣ ጉጉት ስላለ። አሁን እነዚያ ሰዎች በአውሮፕላን መፍጠራቸው በፍጥነት የሰዓታትን መንገድ በደቂቃዎች እንዲወርድ አድርገውታል። ይህ በጣም በብዙ መንገድ ማሰብ ይቻላል። The effort to solve new problems and to satisfy one's eagerness አንድ ሰው ጉጉቱን ለማሟላት፣ ለማሳካት፣ ለማርካት ሲፈልግ እና በዛ ዙሪያ ለማወቅ ሲፈልግ ምን ይሆናል? ክሬቲቭ ቲንከር ይሆናል። በአዲስ መንገድ ማሰብ ይጀምራል። ክሪቲካል ቲንኪንግ የምንለው ነገር እና ክሬቲቭ ቲንኪንግ can be ነው a part of critical thinking by the way. For creative thinking ምን ማድረግ ያስፈልጋል? አሁን if you want to become a creative thinker ምን ማድረግ ያስፈልጋል? ነገሮችን በጥልቀት እና ጠጋ ብሎ በደንብ ማየት፣ examine things carefully to know what they mean። ለምሳሌ በእኛ ሀገር ብዙ የተማረ ሰው ድሃ ይሆናል አይደለ? ገንዘብ የለውም፣ ሀብት የለውም፣ ቤት በቂላ የለውም። የትምህርት ደረጃው በጨመረ ቁጥር ያው ነው። ለምንድን ነው? we are not creative thinkers። አሁን የገባኝ ይሄኔ ግን በተወሰነ መንገድም ክሬቲቭ ቲንከር ሆኛለሁ። አሁን እንዴት መሰላችሁ? አሁን ያ ዩኒቨርሲቲ አስተማሪ ነኝ አይደለ? እዚያ ብቻ አስተምሬ ኮለጥ ማለት ይችላል። በዚህ ሰዓት ነው እንቅልፌን ትቼ ለምንድን ነው ቪዲዮ መቀርጸው? በዚህ መንገድም እኮ ማገልገል ይቻላል ብዬ አስቤያለሁ። So I am a creative thinker at this time. So anyway እናንተም በተመሳሳይ ለካ ክላስ ላይ ትምህርት አመለጠኝ እንደዚህ ማድረግ እኮ ይሄን ቪዲዮ ባይ ዲያኔት ነገሮችን ብፈልግ እኮ ትምህርቴን መከታተል እችላለሁ ብላችሁ አስባችሁ ማለት ነው። We are creative thinkers at this time by the way። ዞሮ ነገሮችን በጥልቀት ማየት ክሬቲቭ ቲንከር እንድንሆን ያስችለናል። Avoid any biases አድሎን ማስወገድና wrong assumptions የተሳሳቱ ግምቶችን ማስወገድ and look at things in a completely new way። ይላችሁ ሌባ አዲስ ነገር አይፈጥርም። ጉቦ ለሰዎች አድሎ የሚያደርግ በዝምድና፣ በሃይማኖት፣ በጾታ፣ በምናም በጓደኝነት ያልተገባ ስራ የሚሰራ ሰው እንዲህ አይነት አእምሮ ያለው ሰው አዲስ ሐሳብ አያመጣም። ለዛ እኮ ነው ሰዎች ለምንድነው አሁን ሰንበዲ የሆነ ሰው የሆነ ነገር እንዲያደርግልኝ ጠይቄው አላግባብ ገንዘብ ክፈል፣ ጉቦ ክፈል የሚለኝ ከሆነ ለምን ከፍለዋለሁ? አልከፍለው። ስለዚህ መክፈል ስላልፈለኩኝና ያን ተግባር ግን እንዲሰራልኝ ስለምፈልግ ምን ሆናለሁ? ክሬቲቭ ቲንከር ይሆናል። ወይ ያ ሰው ከዚያ ሌብነት የሚወጣበትን መንገድ አስባለሁ፣ ወይ ያ ሰው ሊሰራ የማይችልበት ግን የኔ ስራ እንዲሰራ የሚሆንበትን ሐሳብ አስባለሁ ማለት ነው። So anyway, if you avoid wrong assumptions የተሳሳቱ ግምቶችን የምታስወግዱ ከሆነ ከዚህ ውጭ ምንም መላ የለንም። እግዚአብሔር የፈጠረን እንድንሆን ነው። ሰዎች በሰዎች ላይ እንዲጫወቱ ፈጥሯል ብለን የምናምን ከሆነ እንቀጥላለን በዚያ ችግራችን። አለበለዚያ ግን we can change it through creative thinking. That is why education is very important. እና እንዲሁም እንደሚባል ነገር አለ emancipation from mental slavery የሚባል ነገር አለ። ከአእምሮ ባርነት ነፃ መውጣት። How can you be emancipate from mental slavery? How can you be free from mental slavery? ከአእምሮ ባርነት እንዴት ነው ነፃ የምትወጡት? በራሳችሁ ማሰብ ስትጀምሩ አይደል? ማሰብ ስትችሉ አይደል? ሰዎች የሚሰጡትን ሐሳብ ያለምንም መበሳጨት ያለምንም በሌላ መንገድ ማየት መቀበል ስትችሉ መማር ስትጀምሩ አይደል? wrong assumption ማለት የተሳሳተ ግምት ማስወገድ። ሰው ሳይሰራ ይገምታል እኮ አይደል? በመረጃ ላይ እኮ ተመርኩዞ መገመት ችግር የለው። present your ideas so others will understand and follow through with your understanding። ስለዚህ አንዳንዴ ደግሞ ሐሳብ ይኖራቸዋል፣ ያን ሐሳብ ለሰዎች ማቅረብ። ሰዎች ደግሞ የእናንተ ሐሳብ ላይ
ሀሳብ እንዲሰጡ መጋበዝ፣ እንዲተቿችሁ ስህተትም ከሆነ ስህተት ነው እንዲሏችሁ መፍቀድ፣ ክሬቲቭሊ እንድታስቡ ያደርጋቸዋል። ለምን ሰዎች በተለያየ መንገድ አሁን እግዚአብሔር ዝም ብሎ ለቁጥር የፈጠረን አይመስለኝም። እኔ ሳስበው አሁን እሱን እኔ አምናለሁ። በቃ በአዲስ መንገድ እንድናስብ ወይም የተለያየ ሀሳብ እንዲኖረን ያደረገን ይመስለኛል። ግን የሚያቀራረበን ነገር አለ። ግን ደግሞ አንድ አይነት ጭንቅላት ያለን አይመስለኝም። ስለዛ I don't want to copy something from my friend. So እኔ አሁን ክላስሜትም ሊሆን ይችላል ምንም ሊሆን ይችላል ከሰዎች ጋር ሰዎች የሰርቱን ስራ ለኔ ነው ብዬ ማቅረብ እንዴት ነው ሞራል የሚፈቅደው? አሻሽዬ ላቀርበው እችላለሁ። that is my curiosity. So if I am curious, I may rewrite or represent that thing and I may curate it. curate ላደርገው እችላለሁ እንጂ ኮፒ አላደርገውም just like that. So ሌላው ነው communicate your idea, your new idea discuss ይኖራችኋል. So you have to communicate it effectively, verbally or in written manner that others understand and accept your creative idea or solution. verbally ማለት በቃል ለማለት ያክል ነው እንጂ ጽሁፍም ራሱ የቨርባል ኮሚኒኬሽን አይነት ነው። ሰፋ ብላችሁ ስታወጡ ወደ ላይ ወደ ዩኒቨርሲቲ ማለት ነው። so anyway ጻፉትም በቃል ማውሩትም ማለት ተፈልጎ ነው። ስለዚህ ሐሳብ አለኝ ምን ትላላችሁ እንድትሉ ተፈልጎ ነው። anyway that's fine. so ግን አንዳንዴ ሰዎች ደግሞ የእናንተን ሐሳብ ሊሰርቋችሁ ይችላሉ። if they are weak and if they are not creative thinker like you, so they may steal your ideas. የእናንተን ሐሳብ ሊሰርቋችሁ ይችላሉ። የእናንተን የፈጠራ ሐሳብ ሊሰርቋችሁ ይችላሉ። እሱን ጥንቃቄ ማድረግ አስፈላጊ ነው። ምን አይነት ሰዎች ናቸው ብሎ መለየት ጥሩ ነው። observe carefully and ask questions to know more. የተሻለ ለማወቅ ደግሞ ያንዳንዷን ነገር በጥልቀት ማወቅ ማሰብ በጣም አስፈላጊ ነው። okay so the other one is problem solving. ከዚህ በፊት በነበረ የስቲንጅብ ኤጁኬሽን ትምህርት ላይ የምታውቁት ቢሆንም ግን ምን ማለት ነው? problem solving ማለት just as problem solving involves methods and skills to find the best solution to a problem. ስለ አንድ ችግር በጣም የተሻለ መፍትሄ ማግኘት ማለት ነው። problem solving is the act of knowing a problem. ችግሩን ማወቅ የችግሩን ምክንያቶች or identifying the cause ምክንያቶችን መለየት መነሻ ጉዳዮችን መለየት developing and selecting alternative solution ብዙ አማራጮችን ማዘጋጀትና ከዛ መካከል መምረጥ. So then apply that selected solution and finally evaluate if that solution works or if that solution really solve that problem. ችግሩን ፈቶታል ወይ ብሎ ማሰብ. The problem may be related to a task, a situation or even a person. ስለዚህ ወይ የሆነ ተግባር ለመስራት ችግር ገጥሟችኋል ወይ የሆነ አስቸጋሪ ሁኔታ ውስጥ ያላችሁት ወይ ሰው የሆነ ችግር ገጥሞታል ወይ እሱን ነገር መፍታት ነው። ችግር እንግዲህ እንደያጋጣሚው ነው። whatever the case ምንም ነገር ይሁን problem solving is the ability to handle difficult or unexpected situations. ማንም ሰው የሚጠብቀው ነገር አይገጥመው ማለት ይሄ ችግር ይገጠመኝ ብሎ አይደለም የሚገጥመው። ያልጠበቀው ያላሰበው ከአቅሙ በላይ የሆነ ነገር ይገጥመዋል በህይወት ማለት ነው። ስለዚህ ይህን ነገር ለመቋቋምና ከዚህ ችግር ጋር ተላምዶ መኖር በጣም አስቸጋሪ ሊሆን ይችላል። ስለዛ you may need to solve it. ያን ነገር መፍታት አስፈላጊ ሆኖ ይገኝ ይችላል። ስለዚህ በጣም ውስብስብ የሆኑ complex challenges whose solution is unclear መፍትያቸው ምን እንደሆነ የማይታወቅ ውስብስብ የሆኑ ችግሮች ሊገጥሟችሁ ይችላሉ። ያልጠበቃችኋቸው መቋቋም የማትችሉት ነገር ውስብስብ የሆኑና መፍትሄው ምን ይሆን ብላችሁ ጸሎት እንድታደርጉ የሚያስገድዳችሁ፣ ሰዎች እንድትጠይቁ የሚያስገድዳችሁ፣ መጽሐፍት እንድታነቡ የሚያስገድዳችሁ፣ ቲቪ or ሌሎች ቪዲዮዎች እንድታዩ የሚያስገድዳችሁ እነዚህ ነገሮች ችግር ሲገጥማችሁ መፍትሄ ለማግኘት የምትሄዱባቸው ጥቂት እርምጃዎች ናቸው። so ለምሳሌ what situation forced you to cover your exercise books with plastic cover? ለምሳሌ ተማሪዎች ምን ያደርጋሉ? ምን እናድርግ ነበር? ደብተራችንን እንሸፍናለን። በፊት በጋዜጣ ነበር የሚሸፈነው። ጋዜጣው አልበቃልና በላይ ፕላስቲክ ከቨር ይደረግበታል።
ምንድነው የፕላስቲክ ከቨር ከጋዜጣ መሸፈኛው በላይ የሚደረግ? ይህንን በማሰብ ብዙ ደብተር አምራቾች በነገራችን ላይ ደብተሮቹ ፕላስቲክ ከቨር እንዲኖራቸው አድርገው ዋጋ ጨምረው ይሸጣሉ። ያ የፕላስቲክ ከቨር ምርጫው ከምን የመጣ ነው? you want the exercise book not to be dirty እንዳይቆሽሽ ስለፈለግን አይደለም፣ እንዳይቀደድ torn or damaged እንዳይጎዳ። ምክንያቱም በፈሳሽ or made ጭቃ ምናምን እንዳይበላሽብን ላብ ራሱ ስንነካው ደብተራችን እንዳይበላሽ ስለምንፈልግ አይደለ? ለችግራችን መፍትሄ ያገኘን ማለት ነው። ስለዚህ it doesn't because it is accumulates dirt and can easily damage if liquid is poured down it. Paper cover is not the right solution. በወረቀት መሸፈን ምርጫ ወይ ደግሞ ትክክለኛ መፍትሄ ስላልሆነ፣ ነገር ግን ከመፍትሄዎች መካከል በፕላስቲክ መሸፈን አንዱና ወሳኝ ሆኖ ተገኝቷል። ስለዚህ በአጭር ቋንቋ ይሄ ምን ሆነ ማለት ነው? ችግርን መፍታት ተቻለ ማለት ነው። እንዴት ነው? ኢንጆይ እያደረጋችሁት ነው? ቱቶሪያል ገብቷችኋል? ጥያቄ ያላችሁ ጥያቄ ካለ ኮሜንት አድርጉልኝ። The other section in this unit, I hope the last section, is personal profile development. How can you prepare your personal profile? What does it mean? Profile. Personal profile. Personal profile ማለት ነው it is actually a short introduction, አጭር መግለጫ ነው ወይም ደግሞ አጭር ስለዛ ሰው ሐሳብ ወይም ደግሞ ስለዛ ሰው ያን ሰው የተመለከተ ገለጻ ነው ኖርማሊ። ስለዛ ሰው characteristics ሊሆን ይችላል። telling others what kind of person are you? እናንተ ምን አይነት ሰዎች እንደሆናችሁ ትነግሯቸው። አሁን ሰው ይጠይቃችኋል ምን አይነት ሰው ነህ ይላል። ምን አይነት ሰው ነሽ ብሎ ይጠይቃል። ምን አይነት ሰው ነኝ ነው የምትሉ? እኔ እንዲህ አይነት ወፍራም እንዲህ አይነት ክብደት እንዲህ አይነት ቁመት ልትሉ ትችላላችሁ። ግን ከዚህ ውጭ ደግሞ በአብዛኛው tasks the attributes and the qualities you possess ያላችሁን የተለየ ችሎታና መገለጫ በተለይ የትምህርት ሊሆን ይችላል፣ የልምድ ሊሆን ይችላል፣ በህይወት ያካበታችኋቸው ነገሮች። For example, somebody whom you do not know may ask you to tell her your name, just like ስማችሁን፣ እድሜያችሁን፣ የትምህርት ተማራችሁበት ትምህርት ቤት ምናምን ክፍል፣ ትውልድ just like ዘመን ምናምን ሃይማኖት ምናምን ልትጠይቁ ትችላላችሁ። somebody may even ask you if you have skills such as cooking, ለምሳሌ ማብሰል ትችላላችሁ ወይ? translating ቋንቋ ትችላላችሁ ወይ? ስለዚህ ከአንድ ቋንቋ ወደ አንድ ቋንቋ singing skill መዝሙር ወይ ሙዚቃ ትችላላችሁ ወይ? good writing skill መጻፍ ትችላላችሁ ወይ? so in this case he or she asking you just like your personal profile. So it is related with your skill and your ability that you can do or that you have, just like this personal profile. So just preparing personal profile ማለት እነዚህን ነገሮች ማዘጋጀት ወይም ደግሞ ሰዎች አንብበው እንዲረዱ ሊያደርግ በሚችል መንገድ ማዘጋጀት ነው። ይሄንን እችላለሁ የምትሉትን ነገር በወረቀት ማዘጋጀት መጻፍ ማለት ነው። ስለዚህ እነዚህን ነገሮች ማዘጋጀት ወይም ደግሞ በፕሮፋይል መንገድ ለማዘጋጀት it has its own steps, ሂደቶች አሉ። እንዴት ነው የምታዘጋጁት? መጀመሪያ give a brief description for yourself። ምንን ያካተተ መሆን አለበት ይሄ ዲስክሪፕሽን? ይሄ ገለጻ ምናችን? ስም፣ አድራሻ፣ እድሜ፣ ጾታ ምናምን እነዚህ ነገሮችን ያካተተ። ምናልባት እንግዲህ አድራሻ ምናምን ያስፈልግ ይችላል። አድራሻ ሰፋ ብሎ ሊገለጽ ይችላል። anyway መታወቂያችሁ ላይ እንዳለው። ሌላው mention your skills and abilities። ሁለተኛው ችሎታ፣ ክህሎት ቅድም ባለው መንገድ ለምሳሌ ያው ገበያ አይደለ ራሳችሁን ልትሸጡ ነው እንደማለት እኮ ነው። ስለዚህ የሚችለው ይሄ ነው። ትራንስሌሽን ከሆነ ይሄን ቋንቋ እችላለሁ፣ እንዲህ አወራለሁ፣ እንደዚህ ስላለሁ ምናምን just like እንዲህ አይነት ኮምፒውተር እችላለሁ፣ ይሄን ዲቨሎፕ ማድረግ እችላለሁ just like that. include your education or experience በሆነ ነገር ላይ ያላችሁን ልምድ ወይም መገለጽ የሚችል ወይም መጨበጥ መዳሰስ የሚችል ነገር የሰራችሁት ነገር ይሄ ነገር ኦኬ ምን ፈልገው ነው ብለው ሰዎች እናንተን እንዲመርጧችሁ ወይም የእናንተን ቢዝነስ እንኳን ቢኖራችሁ እንዲያምኑ ማለት ነው። ኦኬ እንዲህ አይነት ሰዎች እንደረተን
እንዲህ አይነት ውጤት ላይ ደርሰዋል ስትሏቸው ሰዎች ያምናሉ በተሻለ ማለት ነው። ስለዚህ ለምሳሌ አሁን 7ኛ ክፍል ነው ያላችሁት you can write 7ኛ ክፍል ጨርሳችኋል or ቀጣይ ዓመት ከሆነ ደግሞ you can write it as you complete grade 8 ወይ ደግሞ ይሄን ቪዲዮ ምናልባት ከዚህ ውጭ ሆናችሁ ልትሆን ትችላላችሁ። ዞሮ ዞሮ የደረሳችሁበትን የትምህርት ደረጃ maybe primary school complete secondary school complete or just like BSc degree ምናምን ልትሉ ትችላላችሁ። by the way ይሄ ትምህርት it shouldn't be limited to for grade 7 only or it shouldn't be limited to grade 8 or just like that. So it is very essential for everybody who wants to know about personal profile or any topic which is already included in this subject, just like that. So I recommend everyone just to follow this video and even to read this book very specifically. Okay, yeah, so personal profile, which is any kind of experience in performing a task, even if done on voluntary basis, የግድ በክፍያ ብቻ ሳይሆን በነፃም እንኳ ልትሰሩ የምትችሉትንም ቢሆን ማካተት። አንዳንድ ሰዎች ይችላሉ ከሚባለው ነገር በላይ በነፃ ሊሰሩት ይችላሉ የሚባለውን ነገር ይመርጣሉ። ስለዚህ ካልተከፈላችሁ ማሰሩ አድርጋችሁ የምትገልጹ ከሆነ እዚያ ፐርሰናል ፕሮፋይል ላይ አንዳንድ ሰዎች ለመቅጠር ይቸገራሉ። ፐርሰናል ፕሮፋይልስ ፎር ኤ ጆብ ሻል ቢ ሾርት ኤንድ ኮንሳይስ፣ አጭር መሆን መቻል አለበት። ኮንሳይስ እጥር ምጥን ያለ መግለጽ ያለበትን ሐሳብ የገለጸ ግን ያልተንዛዛ፣ ብዙ ወርድ ያልበዛበት፣ ብዙ ቃላት ያልበዛበት ቢሆን በጣም አሪፍ ነው። ቶሎ አንብበው እንዲረዱት ማለት ነው። ስለዚህ ጊዜ ባይኖረው ይችን ማንበብ አለባቸው። ጊዜ ባይኖራቸው ይችን የተወሰነ ደቂቃ ካላቸው ደግሞ እንደዚህ ያላችሁ የሰዎች ወይ ደግሞ የዚያን ድርጅት የጊዜ አጠቃቀም ማወቅ ሊያስፈልጋችሁ ይችላል። ዞሮ ዞሮ ሲስተም እንዲኖራችሁ ማድረግ ነው። ሲስተም በዘዴ የእናንተን የጻፋችሁትን ነገር እንዲያነቡ ማድረግ። Yeah, so that is all about this unit actually. We have seen very essential concepts and even በጣም ተምሬያለሁ ከዚህ ሰብጀክት really። አሁን እንግዲህ አልፈነዋል ብዙ ነገር፣ ግን እኔ አሁን እስካሁን በነበረኝ ዩኒቨርሲቲ ቆይታ ስለዚህ ነገር ብዙ ነገር ሚስት አድርገናል። ግን ምክንያቱም በዚህ ከሪኩለም ስላልነበር አንብበነዋል። ግን ታዲያ አፕዴት ያደረግን ስለነበር በተለይ ስለ 8 ኦኩፔሽናል ኤሪያስ ማየታችን፣ እዛ ውስጥ ስለሚካተቱ ሰብ ስፔሻላይዜሽንስ ማውራታችን፣ ኢቭን ሲቲኢ ወይም ካሪየር ኤንድ ቴክኒካል ኤጁኬሽን የሚባለው ነገር ናቹራል ኤንድ ሶሻል ሳይንስ ተብሎ እንደሚከፈል፣ ናቹራል ሳይንስ ተብሎ ምን ሶሻል ሳይንስ ተብሎ ምን የሚለው ነገር በጣም አዲስ ነገር ነው። በቃ ማጠቃለያ የሚሰጥ ነገር ቢሆንም በእውቀት ደረጃ አዲስ ባይሆንም በአደረጃጀት በግሩፕ በማድረግ ደረጃ ካቴጎራይዝ በማድረግ ደረጃ ግን የታወቁ እውቀቶችን እንደ አዲስ ነው መቆጥራቸው ለኔ። ሌላው ሶፍት ስኪል ስለሚባለው ነገር ተምረናል። በጣም ሰውን ከሰው የሚለዩ ነገር ሶፍት ስኪል ነው። ማንም ሰው በሆነ ትምህርት ላይ ሊመረቅ ይችላል። በሆነ ነገር ላይ እኩል መሳሪያዎች ያሉት ሊሆን ይችላል። እኩል የልብስ ቀለም፣ እኩል ተፈጥሮ ቁመና ያለው ሰው ሊሆን ይችላል። በሶፍት ስኪል መለያየት ግን አንደኛው የሚያምርበት ነው፣ አንደኛው የሆነ ነገር ሰርቶ ሰው የሚያጨበጭብለት ነው፣ አንደኛው ምንም ቢሰራ ማንም ቼክ አያደርገውም፣ አንደኛው ምንም ቢለብስ የሚያምርበት የሰውነት አቋም አይኖረውም። ተመሳሳይ ናቸው ግን በሶፍት ስኪል መለያየት። ኤኒዌይ ሰፋ ያለ ነገር እንዳየን ተስፋ አደርጋለሁ። and also we have seen steps on how to write your personal profile. Just like how can you write an introduction or summary about yourself. For example, research የሚባል ነገር አለ። ቀጣይ ዩኒቨርሲቲ ምናምን ስትገቡ የምታውቁት ሪሰርች ላይ ሳብስትራክት የሚባላል። አብስትራክት አህጽሮተ ቃል ማለት ነው, which is the summary of the whole research. 80 100 200 300 ገጽ ቢሆንም 300 ቃላት በማይሞሉ ወይ ደግሞ አንዳንድ ጊዜ 9 መስመር አንዳንድ ጊዜ ደግሞ ብቻ በአንድ ፓራግራፍ ታውቃላችሁ መቼስ እንግዲህ ቢያንስ ቢበዛ እንግዲህ በሴንቴንስ ደረጃ ቁጥሩን ትንሽ ለመወሰል ያስቸግረን ይችላል፣ ግን በጣም በትንሽ ሳመራይዝ ይደረጋል። ልክ እንደዛ ነው አንድ ፐርሰናል ፕሮፋይል ማለት እናንተ ስለምትችሉት ነገር
ሰዎች በትንሽ ቃላት እናንተን እንዲመርጧችሁና በተለየ መንገድ ፌመስ ኢንፍሉዌንሻል እንድትሆኑ የሚያደርጉ መረጃዎችን የምታጠናክሩበት ወይም የምታዘጋጁበት መንገድ ነው። ፐርሰናል ፕሮፋይል ምናልባት በሲቪ መልክ ሊዘጋጅ ይችላል። ፐርሰናል ፕሮፋይል በፖርትፎሊዮ መልክ ሊዘጋጅ ይችላል። አይ ቲንክ ቀጣይ ሴክሽን ሌሎች ዩኒቶች ላይ የምናገኘው ይመስለኛል። የተወሰኑ ጥያቄዎችን እንስራና እንደተለመደው የዚህንን ቪዲዮ እንጨርሳለን። ፎር ኤግዛምፕል ኮሬክት ኦር ኢንኮሬክት ትላላችሁ፣ ወይም ስህተት እውነት ውሸት እንደማለት ነው። ስዊንግ is a hard skill for a carpentry. ካርፔንተሪ እንግዲህ ሙያው እንግዲህ መለካት፣ መቆረጥ እንደዛ ጋር የተገናኘ ነገር ነው። የግድ ሲው እንዲያደርግ እንዲሰፋ የሚያስገድደው ነገር የለም። ስለዚህ ይሄ ከሙያው ጋር ከካርፔንተሪ ጋር የተገናኘ ቢሆን ኖሮ we can say it hard skill። በቃ ሃርድ ማለት ኖርማሊ ያንን ሙያ የሚገልጽ ክህሎት ማለት ነው። ሶፍት ማለት ግን ከዛ ሙያ ውጭ የሆኑ ነገሮች ማለት ነው። እንግዲህ ኦፕሽናል ናቸው፣ ያን ሙያ የማይወስኑ ናቸው የሰውየውን ሙያ። ይሄ ኢንኮሬክት ነው ማለት ነው። ቢ ሃርድ ስኪልስ አር ዩኒቨርሳል while ሶፍት ስኪልስ አር ስፔሲፊክ ቱ ጆብ። ይሄ በጣም አይን ያወጣ ውሸት ነው። ለምን? ሃርድ ስኪል የምንለው ሙያው ላይ መሰረት ያደረገ ክህሎት ነው። ሶፍት ስኪል የምንለው ግን ኖርማሊ ከሙያው ውጭ የሆኑ ሌሎች ችሎታዎች ናቸው። ኢንኮሬክት። ሲ ሶፍት ስኪልስ አሎን ጌትስ ዩ ኤምፕሎይመንት። ሃው እንዴት ይሆናል? ሰዎች እኮ እኛ ወረቀት ላይ ያለው ሶፍት ስኪላችን አይደለም። ኖርማሊ ሙያው አሁን ይሄን ነገር ይሰራል የሚለኝ የግድ እዛ ወረቀት ላይ ያለው ክህሎቴ ነው። which is ደግሞ ሃርድ ስኪል ነው ለኤምፕሎይመንት። ምናልባት ሰዎች ሞር እንዲመርጡ ሊያደርጉ ይችላሉ እንጂ ብቻቸውን ሶፍት ስኪል ግን ምንም ያህል ድግ ቢሆን አንድ ሰው የመቀጠር እድል የለውም፣ በዛ ሙያ ይሰራል ተብሎ ካልታመነ። ቢንግ ኦፕን ማይንድነስ is an obstacle for problem solving። ችግርን ለመፍታት ከሚያዳግቱ ነገሮች መካከል አንዱ ክፍት አእምሮ ወይ ደግሞ የሰዎችን ሐሳብ ለመቀበል ዝግጁ የሆነ አእምሮ ነው የሚለው። ኦፕን ማይንድድ ማለት ማንም ምንም ቢል ለማዳመጥ ለመስማት ዝግጁ መሆን ማለት ነው። ኦፕን ማይንድድ የተከፈተ አእምሮ እንደ ኔጌቲቭ ማሰብ አያስፈልግም። ይሄ እንዴት ይሆናል? በጣም አሪፍ ክህሎት ነው እንጂ ይሄ ራሱ ኢንኮሬክት ነው ማለት ነው። እስከዚህ ድረስ ኢኖቬሽን and critical thinking are very much related. if you are a critical thinker you should be an innovator። አዲስ ነገር መፍጠር፣ የነበረውን ማግኘት፣ ዲስከቨር ማድረግ፣ ክሬቲቭሊ ማሰብ። ስለዚህ ዘመድ ናቸው ነው የሚለው፣ ምንም ስህተት የለውም። ሶፍት ስኪልስ do not support students to learn። እንግዲህ ሶፍት ስኪል ከሌላችሁማ አስቸጋሪ ነው የሚሆን መማር። ሶፍት ስኪል ለተማሪ ብቻ ሳይሆን ዩኒቨርሳል ናቸው። እንደውም የትኛውም ሙያ የትኛውም ፖለቲካ ውስጥ ይሆን ዓለማዊ መንፈሳዊ ላይ ቢሆን በጣም የሚያስፈልጉ ነገሮች ናቸው። choose the best answer። skill is specific for a certain job ይላል። ብላንክ ስኪል፣ አሁን ብላንክ ለማለት ይመስለኛል እዚህ ጋር መኖር ያለበት ጥያቄው ትክክል እንዲሆን መዘጋጀት አጻጻፉ የታይፒንግ ችግር ያለበት ይመስለኛል አዘጋጃጀቱ። ብላንክ ስኪል is specific for a certain job ለማለት ተፈልጎ ይመስለኛል። ሶፍት፣ ሃርድ፣ ፕሮብለም ሶልቪንግ፣ ክሪቲካል ቲንኪንግ ይላል። ስለዚህ ሃርድ የሚለው መልስ ይሆናል ብዬ አስባለሁ። ኢንፎርሜሽን to be included in personal profile for a job። ከሚከተሉት መረጃዎች መካከል ፐርሰናል ፕሮፋይላቸውን ለማዘጋጀት መግባት ያለበት ምን የተመለከተ መረጃ ነው የሚለው። የትምህርት ደረጃ፣ የትምህርት መረጃ፣ የልምድ፣ ስም፣ አድራሻ፣ ሁሉ መልስ ይላል። ምንም ጥርጥር የለውም፣ ሁሉ መልስ ነው። ሶስተኛው ነን ቨርባል ኮሚኒኬሽን is the use of for telling information። the use of ምንድነው? ይሄ አይነት አጻጻፍ ወይ the use of ብላንክ ቢባል ጥሩ ነው። ስፒኪንግ፣ ራይቲንግ፣ ቦዲ ላንጉዌጅ፣ ቶኪንግ ይላል። ስለዚህ ነን ቨርባል ማለት እንዳልኳችሁ ቃላትን ሳንጠቀም ወይም ሳንጽፍ የምናደርገው ነገር ነው። ስለዚህ ስፒኪንግ የምንለው ምንም ማወራው ነገር አማርኛ ነው። if I am just asking you in English, just I am using that English language just like that. Anyway ቋንቋ ነው ማወራው፣ ቃል ነው ማወራው፣ ቨርብ ነው ማወራው። ስለዚህ ስፒኪንግም በሉ ራይቲንግ፣ ቶኪንግም ቢባል ምንም ቢባል ዞሮ ዞሮ ተዛባውት ቨርባል ኮሚኒኬሽን
ነን ቨርባል የሚሆን እንግዲህ የትኛው ነው? ቦዲ ላንጉጅ የሚለው ነው ማለት ነው። ሶ the other ones writing questions ናቸው። you can write it what information is included in personal profile, you can read it again and you can write in your own. ብትጽፉ በጣም አሪፍ ነው። which comes first የትኛው መጀመሪያ ይመጣል? critical thinking or solution to a problem? በትኩረት ማሰብ ነው ወይስ መፍትሄ ነው የሚቀድመው ነው የሚለው። አሁን አንድ ችግር ያጋጥማችሁ መጀመሪያ በትኩረትና በጥልቀት ችግርን በመፍታት ሂደት መረጃ ማሰባሰብ ይቀድማል ወይስ መፍትሄ ይቀድማል? anyways እሱን ነገር መጻፍ ነው and why ይላል። ምክንያቱም ሪዙኑን እንድትጽፉ ያስገድዳችኋል። yeah, that is all about this unit. I hope even እኔም እናንተም በጣም አሪፍ ትምህርት ያገኘን ይመስለኛል ከዚህ ዩኒት። ሶ እንዳልኳችሁ በደንብ መማር አስፈላጊ ነው። አካሄድ ላይ ጥያቄዎች፣ አስተያየቶች ካሏችሁ በደንብ ማስተማር ስለምፈልግ አስተያየት ስጡኝ እና ኤክሶሊ ክላስ በጣም አሪፍ ትምህርት ቤት ይሆናል ብዬ ተስፋ አድርጋለሁ። ሶ የተለያዩ የሚያግዙ ሰዎች ኮሚኒኬት እያደረጉኝ ነው ኖርማሊ። ስለዚህ ኔክስት ዩኒት I will get you in self-employment opportunities የተለያዩ የስራ ዘርፎች ላይ የተጻፉ ነገሮች ምን እንደሆኑ አብረን እናያለን፣ አብረን እናነባለን፣ አብረን just explain እናደርጋለን። ያ ሶ ቀጣይ ዓመት ፈተና አላችሁ። ስለዚህ ለዛም ስለሚያገለግላችሁ ሞር አንደርስታንድ ብታደርጉት ለሚኒስትሪ በጣም ይጠቅማችኋል። ሚኒስትሪ ብቻ አይደለም እንዳልኳችሁ ይሄ ትምህርት በጣም ቀጣይነት ያለው ትምህርት ነው። ስለዚህ you should be careful። ያ በቀጣይ ያገኛችኋለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህ ኤክሶሊ ክላስ ነው። ቻው